አብዲ ሚዩትን አንሳ። ወይ እንዴት ነህ? አለን ሰላም ነው። ሰላም ነው። በተረጋጋ መንፈስ ጥያቄ ካለ መጠየቅ ይቻላል። እሺ፣ ጥያቄ እግዚአብሔርና ኢየሱስ አንድ ናቸው ወይ? እግዚአብሔር የሚለው አምላክ የሚለውን ቃል ተክቶ ነው የገባው። ስለዚህ ለአብም ለወልድም ለመንፈስ ቅዱስም ገብቷል። ስለዚህ አብና ወልድ አንድ ናቸው ማለት ነው። አላልኩም። እኔ ያልኩት እግዚአብሔር የሚለው ስም ለአብም ለወልድም ለመንፈስ ቅዱስም ገብቷል ነው እንጂ ያልኩት አብና ወልድን አንድ ናቸው አላልኩም። ስሰማ እኔ ያወራሁት ላይ እንጂ አንተ የምትፈልገው ላይ አይሆን። እሺ ወንድም። እሺ፣ አብ አያት አለው ወይም እናት አለው? አብም ወልድም መንፈስ ቅዱስም እናት የላቸው። ሶስቱም አካል ያለው ሰው የሆነው ኢየሱስ ክርስቶስ ነው። በሰውነት ተገልጦ ሲመጣ ለሰውነቱ ነው እናት እንጂ ድንግል ማርያም ሰውነቱ ነው እንጂ ከሷ የተገኘው አምላክነቱ ዘላለማዊ። ስለዚህ እየነጣጠልን ነው በሰውነቱና በአምላክነቱ እያልን ምን ከፋፍላቸው። መነጣጠል ማለት አይደለም። ሰውነት የሰውነትን ባህሪ፣ አምላክነት የአምላክነትን ባህሪ ይይዛል ማለት እንጂ ይነጣጠላል። ሁለቱም አይገናኙም። መነጣጠል ማለት አምላክነቱ ለብቻ ሰውነቱ ለብቻ ሲሆን፣ አምላክነት የአምላክነት ባህሪ ያለው፣ ሰውነት የሰውነት ባህሪ ያለው፣ ሁለቱ ግን ባለመነጣጠል ባለመቀላቀል በአንድነት ነው ያለው ማለት አንተ ካልከው ጋር ይገናኝ። አሁን ገባኝ። እሺ፣ ስለዚህ ኢየሱስ እናትም አያትም አለው። በሰውነቱ ሰው ነው ስንል እንደዛ እኮ ነው። የሰው መጀመሪያ አዳም ነው። ከዛ ሔዋን ከአዳም ከተገኘች ከዛ በኋላ ያለው በሙሉ ቤተሰብ ያለው ከእናትና ከአባት የተወለደ ከኢየሱስ ብቻ። አምላክነቱና ሰውነቱ አይነጣጠልም ብለኸኛል። አሁን ላይ ከትንሽ አይነጣጠልም ማለት አምላክነቱ ሰውነቱን ይሽራል፣ ሰውነቱ አምላክነቱን ይሽራል፣ ወይ ሁለቱ ተቀላቅለው ሌላ ነገር ፈጥረዋል ማለት አይደለም። አምላክነቱ እንዳለ ሰውነቱ እንዳለ በአንድ ላይ ማለት። ስለዚህ ወልድና አብ ሁለቱም አምላክ ከሆኑ ማርያም የአብ እናት ልትሆንበት የማትችልበት ምክንያት አለ? የወልድም እናት እኮ አይደለችም። የሰው ከመሆኑ በፊት ያለው ማንነት እናት አይደለችም። የሰውነቱ እናት ናት እኮ ነው ያልኩ። ስለዚህ መለኮት ጋር አይገናኝም ማለት ነው። ኢየሱስ በዚህ ምድር ላይ ባለበት ሰዓት ላይ አምላክ ነው አይደለ? አምላክም ሰውም ሁለቱም እኮ አምላክ ነው። አምላክም ሰውም በሰውነቱ ማድረግ የማይችላቸው ነገሮች አሉ ኢየሱስ? አዎ፣ ለምሳሌ ሁሉን አዋቂነት የሰውነት ባህሪ አይደለም። ሁሉን አዋቂነት የአምላክነት ባህሪ ነው። ስለዚህ ኢየሱስ እዚህ ምድር ላይ ያለ ሁሉንም ላያውቅ ይችላል ማለት ነው። ሁሉንም ያውቃል፣ ሁሉንም ላያውቅ ይችላል። በሰውነቱ የማያውቀው ነገር አለ፣ በመለኮቱ ሁሉንም ያውቃል ማለት ነው። ሁሌ አምላክነት ነው። ኢየሱስ አምላክ አይደለ? ሁሉንም ያውቃል። ኢየሱስ ሰውም አይደለ? የማያውቀው ነገር አለ ማለት ነው በሰውነቱ። በሰውነቱ ላያውቃቸው የሚችላቸው ነገሮች ምን ሊሆኑ ይችላሉ? አምላክ እስከሆነ ድረስ ሁሉን አያውቅም። ለምሳሌ የተሸፈነ የተጋረዱ፣ ለምሳሌ ከግድግዳ ጀርባ ምን እንዳለ አላውቅም። በሰውነቱ ከግድግዳ ጀርባ ያለውን ላያውቅ ይችላል። ለምሳሌ በለሷ አፍርታለች ብሎ አስቡ ሲሄድ አላፈራችም ነበር ይላል። አምላክነቱ በለሷን እንዳፈራችና እንዳላፈራች ማወቅ አይችልም ነበረ? ያውቃል። አያውቅም አላልንም እኮ ያውቃል፣ ሁሉን ያውቃል እሱ። ለምሳሌ መጽሐፍ ቅዱስ ላይ እዛው ዮሐንስ ወንጌል ምዕራፍ 2 ላይ ምን ይላል? በሰው ሁሉ ያለውን ያውቅ ስለነበር ማንም ስለ ሰው ሊነግረው አያስፈልግም ይላል። ሁሉን ያውቃል ይላል።
ስለዚህ እዚህ ክፍል ላይ ስለዚህ ባህሪው የሰውነት ባህሪውም የአምላክነት ባህሪውም ስለሚገለጥ ስለዚህ ኢየሱስ ክርስቶስ አምላክም ሰውም ነው ስንል ሁለቱንም ባህሪ ይገለጣል። ለምሳሌ የአምላክን ሁሉን ነገር አዋቂ ቢሆን የማያውቀው ነገር ምንም ባይኖር ኢየሱስ ሰው አልነበረም ማለት ነው። እንዲሁ ደግሞ ኢየሱስ ክርስቶስ ሁሉን ነገር የማያውቅ ቢሆን ኑሮ የሚያውቀው ጥቂት ቢሆን ኑሮ አምላክ ብቻ ሰው ብቻ ነው ብለን እንወስድ ነበር። ስለዚህ እዚህ ሁሉን እንደሚያውቅ ይነግረናል። ከዛ የማያውቀው ነገር እንዳለም ደግሞ ይነግረናል። ስለዚህ ሁለቱንም ባህሪ አንድ ላይ ያለው ማለት ነው። የሆነ ነገር መጣ አምላክም ነውም አምላክም አይደለም የሚል ቆይ አንተን አይደለም ያወራሁት ልጁን አንደኛ በስነ ስርዓት ነው። እሺ እሺ ታረስክ ሌላ ጥያቄ ብጠይቅ እችላለሁ? ትችላለህ። እሺ ኢየሱስ ሰው ሆኖ ከመምጣቱ በፊት እዚች ምድር ላይ ነበረ? እዚህም ምክንያቱም አምላክ በሁሉ ስፍራ ስለሚገኝ በሁሉ ስፍራ ነበረ። ከተልኮ አንጻር ግን በአብ ተልኮ ምድር ይመጣ ነበር። በተልኮ አንጻር፣ በህልውት አንጻር ግን በሁሉም ስፍራ ነው አምላክ ሁሉን የሞላ ሁሉን ያካለለ። እዚህ ከመፈጠሩና ሰው ከመሆኑ በፊት ኢየሱስ እዚህ ምድር ላይ ይመላለስ ነበረ ነው እያልከኝ ያለው? ግልጽ አልሆነልኝም። ከመፈጠሩ በፊት የሚል ቃል አልተጠቀምኩም። እሺ ከመፈጠሩ በፊት እዚህ ምድር ላይ ነበር? አልተፈጠረም። ተፈጠረ የሚል ቃል አትጠቀም። ሰይድ ብትተው አትሻልም? ወንድም በስነ ስርዓት እያወራ ነው። አየህ ወንድም እንዴት ጨዋ እንደሆነ ማለት ነው። አንተም ጨዋ። ስለዚህ አብዱ በትክክል እያወራ ነው። ስለዚህ ምን እያልከኝ ነው? ከመፈጠሩ በፊት የሚለውን ቃል አትጠቀም፣ ምክንያቱም አልተፈጠረም። አሁን ለምሳሌ እኔ ተወለድኩ እንጂ አልተፈጠርኩም። ታውቃለህ አይደል? እሺ እንዴት? አዎ ተወለድኩ እንጂ አልተፈጠርኩም። ከተፈጠረ ነው የተገኘው። ኢላቦሬት አድርገው ያሁኑን አልገባም። ለምሳሌ ሲፈጠር አዳምና ሔዋንን ፈጠረኝ፣ ተወለደ። አዳምን ከምድር አፈር በጀው፣ እፍ አለበት፣ ያው ነፍስ ያለ ሆነ፣ ሰው ተፈጠረ። ከዛ በኋላ ብዙ ተባዙ ምድርን ሙሏት በሚል ቃል ከሱ በሚገኝ የስፔርም ሴል ከሷ በሚገኝ እንቁላል ከተፈጠረው ነገር እኛ እየተገኘን መጣን፣ እየተወለድን ማለት ነው። ስለዚህ ከተፈጠረው ነገር ነው የተገኘ ነው ማለት ነው። በሌላ አባባል የእሱ ፍጡር ውጤት ነን። ፍጡር ነገር አለን፣ ግን የተወለድን ነን። ያው ፍጡር ነው የሚባለው ባጭሩ፣ ግን ሀሳቡን እንድትረዳው ብዬ ፈጠረ፣ ከዛ ተገኘ። ለምሳሌ መኪና ተፈጥሯል ወይስ አልተፈጠረም? በቀጥታ መኪና የሆኑ የፍጥረታት ስብስብ ሆኖ ዲዛይን ተደርጎ ነው የተገኘው፣ ግን ማቴሪያሉ ራሱ ዞሮ ዞሮ ከዛ ነው የተፈጠረው። ስለዚህ ተሰራ የሚለውን ቃል ሞር እንጠቀማለን ማለት ነው። እኛ ደግሞ ተወለድን የሚለውን ቃል እንወስዳለን፣ ግን ለውጥ የለውም። እንደው እንድትረዳው ብዬ ነው እንጂ ያው ተፈጠረ ተብሎ ነው የሚወሰደው። ሁሉም የሱ ስለሆነ ከሱ የተገኘ ስለሆነ ማለት ነው። ግን ኢየሱስ ክርስቶስ ከመወለዱ በፊት በስጋ ከመምጣቱ በፊት በምድር ላይ ነበረ ወይ ካልከኝ ብሉይ ኪዳን ላይ እንዳለ ለነቢያት ሲገለጥ የነበረው እሱ። እሺ እንደዛ ካልከኝ እግዚአብሔርን የፈጠረው አካል አለ? ሁሉን የፈጠረ ከተባለ ተፈጠረ የሚለውን ቃል መጠቀም አንችልም ማለት ነው። ሁሉን ፈጠረ ከተባለ ሁሉን ፈጠረ። ቆይ ይቅርታ ሰይድ፣ እባክህ ሰይድ እባክህ ዲሲፕሊን ይኖር። ሁሉን ፈጠረ ከተባለ ሁሉ የሚለው ውስጥ እሱ አይካተትም ማለት ነው። እሱ ከተካተተ ደግሞ ሌላ ሁሉን የፈጠራለ ማለት ነው። ስለዚህ ሁሉን ፈጠረ ከተባለ ስለዚህ አምላክ አይፈጠርም። ኢየሱስ እኮ ሰውነቱን ጨምረን ነው እንጂ ስለሱ ነው እያወራን ያለን። በብሉይ ኪዳን በስጋ ከመምጣቱ በፊት ከሰማይ ወረደ፣ በስጋ ከድንግል ማርያም አምላክነቱ ከሰማይ ወረደ። ስለዚህ አምላክነቱ ዘላለማዊ ነው። ስለዚህ ሁሉን ፈጥሯል። የተፈጠረ አይደለም። ሰውነቱ ግን ተገኝቷል። ከድንግል ማርያም እንዲገኝ ተደርጓል። ስለዚህ ሰውነቱ
ፍጡር ነው ማለት እንችላለን። ምንም ጥያቄ የለው። እሺ እንደዛ ከሆነ ኢየሱስ በዚህ ምድር ላይ ባለበት ጊዜ ተአምራትን ሰርቷል አይደለ? አዎ። በሰውነቱ ነው በአምላክነቱ ነው የሰራው ያንን ተአምር? ኢየሱስ ክርስቶስ በምድር ሰውም አምላክም ስለነበረ ሰውም አምላክም የሆነው ማንነቱ ነው ተአምራትን ያደረገው። ስለዚህ ተአምራትን በማድረጉ አምላክ ነው አንልም፣ ምክንያቱም ተአምራትን ያደረጉ ስላሉ። ስለዚህ በማንነቱ አምላክ ስለሆነ እንጂ አምላክ ነው የምንለው፣ ከተአምራቱ ተነስተን አይደለም አምላክ ነው የምንለው። ተአምራት ግን ኢየሱስ ክርስቶስ ማንነቱን ከጠየቀኝ አምላክም ሰውም ነው። ስለዚህ በምድር ላይ ሲመላለክ አምላክም ሰውም ነው። ይሄ አምላክም ሰውም የሆነው ክርስቶስ በምድር ላይ በአንድ አካል በሁለት ባህሪ ያደርግ ነበር። ስለዚህ ብዙዎቹ የአገልግሎቱ በባርነት በሰውነት የተመላለሰባቸው ውጤት ናቸው። ብዙዎቹ ምድር ላይ ያደረጋቸው ማለት ነው። ጥያቄ በደንብ ስላልገባ አሳጥረህ እንድትነግረኝ አሁን የጠየቅኩት ጥያቄ ኢየሱስ ተአምራትን በሚሰራ ጊዜ አሁን ለምሳሌ ሌሎች ነብያቶች ተአምር በሚሰሩ ጊዜ ያንን ተአምር የሚሰሩት በእግዚአብሔር ኃይል ሊሆን ይችላል። ኢየሱስ ያንን ተአምር ሲሰራ በምንና በማን አማካኝነት ነው ያንን ተአምር የሚሰራው? ኦኬ በመጽሐፍ ቅዱስ ኢየሱስ ክርስቶስ መለኮቱም በሰውነቱም ለአብ ታዞ ነው የመጣው። ስለዚህ ሲያደርግ በተሰጠኝ ኃይል ነው ይህንን ማድረገው ይላል። ስለዚህ ተልኮ ስለመጣ ምክንያቱም ከእግዚአብሔር ጋር መተካከል እንደመቀማት አድርጎ አልቆጠረውም። ራሱን ባዶ አደረገ። ከዛ ራሱን ለአብ ሰሚት አደረገ። ስለዚህ ከአብ የሚሰማውን ብቻ ነው የሚያደርገው። ለምን? ተልኮ ስለመጣ። አብ ማን ነው? አባቱ ማለት ነው። ኢየሱስስ ማን ነው? ልጁ። ኢየሱስ ልጁ። ስለዚህ አባትና ልጅ አለ። አባትና ልጅ ሲባል ሚስት አግብቶ ምናምን ጋር እንዳታስበው እንጂ ልክ አይደለም። እንደዛ አይደለም። አባትና ልጅ ካለ ሁለት ዲፍረንት ፐርሰኖች አሉ ማለት ነው። ፐርሰን ሁለት። እነዚህ ፐርሰኖች የተለያዩ ናቸው ማለት ነው። በፐርሰን ፐርሰን አንድ ነው፣ በመለኮት ግን አንድ። አንደኛው ያዛል፣ አንደኛው ኃይል ይሰጣል፣ አንደኛው ተቀባይ ነው ማለት ነው። ያው ግን መቀበል መታዘዝ ማንነትን አያሳይም። ምክንያቱም ተግባር ስለሆኑ። ለምሳሌ አንተን እኔ ባዝህ ወይም ደግሞ የሆነ ኃይል ብሰጥህ አንተ ከኔ አታንስም፣ ምክንያቱም አንተም ሰው ነው እኔም ሰው ነኝ። ይሄኛው መቀበል መስጠት የሚባሉ ነገሮች ተግባር ናቸው። ስለዚህ ተግባር ለምሳሌ ተቀጥሬ ነው የምሰራው። ያው ተቀጥሬ ነው የምሰራው ባንክ ቤት። ስራ የሰጠኝ አካል አለ። እኔ ስራ ከሰጠኝ አካል ጋር እኩል ነኝ ልል አልችልም። ምክንያቱም ያንን ስራ የሚሰጠኝ አንተ ሰው አይደለህም። ሰው አለ። አንተ ሰው አይደለህም። አይ በደረጃ ነው አሁን እያወራን ያለ ነው እንጂ የምን ደረጃ? በምን ደረጃ? አሁን ለምሳሌ በማንነት ነው። ቆይ ፖይንቴን አዳምጥ። አሁን አብ ለኢየሱስ ኃይል የሚሰጥ ከሆነ ያንተ ምሳሌ ወደ ምሳሌ ልመጣልህ ነው። ያንተ ምሳሌ ጨርሰህ ግድ የለህም። እሺ ክሊር እንድታደርግልኝ ስለምፈልግ ነው በአጭሩ ላስረዳ። አብ ለኢየሱስ ኃይል የሚሰጥ የሚያዝ፣ ኢየሱስ ደግሞ ታዛዥ ኃይል ተቀባይ ከሆነ እኔ ደግሞ ስራ ስሰራ ከአለቃዬ ስራ ማገኝ ከሆነ ከአለቃዬ ትእዛዝ መቀበል ከሆነ የኔና የአለቃዬ ደረጃ በፈለከው ፖይንት ብትወስደው የተለያየ ነው ማለት ነው። ስለዚህ አብ ከኢየሱስ በደረጃም በአምላክነትም በኃይል ሰጪነትም አብ ከኢየሱስ የተሻለ ነው ወይም ይበልጣል ማለት ነው። ኦኬ ያንተኑ ምሳሌ ልጠቀም። ለምሳሌ አንተና እኔ እኩል ነን፣ ሰው ነን። ከዛ የሆነ ድርጅት ክሬት አደረግኩ። በዛ ድርጅት ውስጥ አንተ ጓደኛሞች ነበር፣ አብረን ነበር የምንኖረው ብለን እናስብና ከዛ የሆነ ድርጅት ክሬት አደረግኩና ያንን ድርጅት ክሬት ካደረጉ በኋላ አንተ በቃ ደሞዝ ትከፍለኛለህ፣ በአንተ ስር ሆኜ እሰራለሁ ብለህ መጣ።
ከዛ ደሞዝ እከፍልሃለሁ፣ በእኔ ስር ሆነህ ትሰራለህ። አንተ በሰውነት ከኔ ታንሳለህ? መልሱ በእርግጠኝነት አታንስም። ምክንያቱም አንተም ሰው ነህ፣ እኔም ሰው ነኝ። አሁን እኔ ያዝሃለሁ፣ አንተ ትታዘዛለህ። እኔ እሰጥሃለሁ፣ አንተ ትቀበላለህ። አሁን አንተና እኔ ልዩነት ያለን፣ እኔ በስራው ጉዳይ አለቃህ ነኝ፣ አንተ በስራው ጉዳይ ታዛዥ ነህ። እኔ በስራው ጉዳይ እሰጥሃለሁ፣ አንተ በስራ ጉዳይ ትቀበላለህ። ይሄ ማለት አንተ ማንነት ላይ ለውጥ የለውም። አንተም ሰው ነህ፣ ስራ ልታባረረኝ ትችላለህ። ላባረርህ እችላለሁ እኮ ገብቶኛል። ላባረርህ እችላለሁ። ላባረርህ የምችለው ከኔ ባህሪ ከአንተ ባህሪ ከመታዘዝ ካለመታዘዝ ጋር የተገናኙ ስለሆኑ እሱ ለጊዜው እንተውና፣ አንተና እኔ ግን በሰውነት እኩል ነን። ሰውነታችን ላይ የሚመጣ ምንም ለውጥ የለም። አንተ ስለታዘዝ ከሰውነት አትወርድም። እኔ አዛዥ ስለሆኑ ከሰውነት ከፍ አልልም። ማንነት ላይ ለውጥ የለም። ስለዚህ አብና ወልድ መለኮትነት ላይ ባህሪ ላይ ማንነት ላይ ለውጥ አይመጣም። አብ ስላዘዘ ወልድ ስለታዘዘ ለውጥ የሚመጣ ነገር የለም። ነገር ግን ደረጃቸውስ የምን አሁን እያስቸገርከኝ፣ አየህ፣ ልክ ላወራ ስል እያስቸገርከኝ። ምክንያቱም ሰምቼህ አዳምጬህ ሀሳቡን ሲጨርስ ደግሞ ሳስረዳ፣ አሁን እኔ ባህሪ ላይ ተናግሬ ገና ስለ ደረጃ ላወራ ነው። ደረጃ ደግሞ በምን የሚለው ነገር መታወቅ አለበት። በምን የሚታወቃበት? ለምሳሌ እንግዲህ በአብና በወልድ መካከል በመለኮት እኩል ናቸው፣ ምንም ልዩነት የለም። ምክንያቱም በመታዘዝ እና በማዘዝ መካከል ያለው የስራ ድርሻ እንጂ የደረጃም አይደለም። እንዴት ነው የደረጃ ያልሆነው ሲባል ኢየሱስ ክርስቶስ በፈቃዴ ነው የሚለው። በፈቃዴ ፈቅጄ ለአብ ሰሚት አድርጌያለሁ ነው ያለው። በፈቃድ ማለት ምን ማለት ነው? በደረጃ አይደለም ማለት ነው። አሁን ለምሳሌ አንተ ካልሰራ አልከፍልህም፣ ምክንያቱም በግዴ ነው የምሰራው። ካልሰራ አባርርሃለሁ። ነገር በፈቃድህ ከዚህ በኋላ በፈቃዴ ያንተን ስራ እሰራለሁ ካልከኝ፣ ነገር ግን ማስገድድህኝ አይደለም ካልከኝ፣ እኔ በፈቃድ ነው ካልከኝ የፈቃድ ነው። ስለዚህ መበላለጥ ሳይሆን ፈቃደኝነት ነው። መጽሐፍ ቅዱስ ሲናገር በፈቃዴ ራሴን አሳልፌ እሰጣለሁ እንጂ ማንም ከኔ አይወስዳትም። አባቴን እንደምወድ ሰዎቹ ያውቁ ዘንድ ይህን አድርጌያለሁ። ስለዚህ አባቴን ስለምወድ ነው ሰሚት ያደረጉት እያለ ነው እንጂ አብ አለቃ ስለሆነ ወልድ ደግሞ ታዛዥ ስለሆነ አይደለም። ክፍሉ በፈቃደኝነት መጽሐፍ ቅዱስ ብዙ ክፍሎችን ላሳየው ይችላሉ። በፈቃዱ ትቶ የመጣው ፈቃዴን ለማድረግ ሳይሆን የአባቴን ፈቃድ ለማድረግ ከሰማይ ወርጃለሁ። የመጣሁት የኔን ትቼ የእሱን ፈቃድ ለማድረግ ነው። ተገዱ አይደለም፣ ፈቃዱን ሰጥቶ ነው አለው። ፈቃድ ግን ፈቃዱን ሰጠ ነው የሚለው። ስለዚህ በፍቅር የሆነ መታዘዝ እንጂ በደረጃ የሆነ መታዘዝ አይደለም። ደግሞ ክፍያ ያለውን መታዘዝ አይደለም። ይህንን ካልታዘዝከኝ ይህንን አላደርግልህም፣ ይህን ብሰራ ይህን አደርግልሃለሁ በሚል በውለታ ላይ የተመሰረተም አይደለም። ኢየሱስ ክርስቶስ አብ እኛን ወደደ፣ አንድያ ልጁን አሳልፎ ሰጠ። ልጁ ደግሞ ለእኛ ነፍሱን ሊሰጥ ነው የመጣው እንጂ ትርፍ ሊያተርፍ አይደለም የመጣው። እና ደግሞ ደሞዝ ሊቀበልም አይደለም፣ ገነት ለመግባትና ላለመግባትም አይደለም። በፈቃደኝነት ላይ የተመሰረተ ነው። ስለዚህ ምንም የደረጃ ልዩነት የለም። ነገር ግን ኢየሱስ ክርስቶስ ራሱ ፈቅዶ ሰው ሆኖ ራሱን ሰው አድርጎ ባይዘው ራሱን ሰው አድርጎ ሰው ሆኖ ወደ ምድር ሲመጣ በሰውነቱ ግን ከአብ ያንሳል፣ ከመለኮት ያንሳል። ምን ስለሆነ? ሰው ስለሆነ በባህሪ አየው፣ በባህሪ በማንነት ምን ሆኗል ማለት ነው? ከአብ ያንሳል። በምኑ? በሰውነቱ። ምክንያቱም ሰውነትን ራሱን ያደረገው ራሱን ሰው አደረገ ነው የሚለው መጽሐፍ ቅዱስ። ይሄ ነው። እሺ፣ ኢየሱስን ያስገኘው ማን ነው? ሰውነቱን ከሆነ ራሱም አብም መንፈስ ቅዱስ ሶስቱም ማለት ማስረጃ ልሰጠኝ ትችላለህ? ለምሳሌ ራሱ መሆኑን ኢፊልጵስዩስ ምዕራፍ 2 ላይ እንደዚህ ይላል። ከእግዚአብሔር ጋር መተካከልን የመቀማት አድርጎ ቆጥረው ራሱን ባዶ አደረገ፣ በሰው አምሳል ተገኘ፣ ራሱን ባሪያ አደረገ፣ የሰውን መልክ የያዘ እስከ መስቀል ድረስ መታዘዝ ሆነ። ይሄ የሰውን መልክ የያዘ ወይም ሰው ሆነ፣ ባሪያ ሆነ፣ ራሱ ማለት የሆነ ቆይ እንደውም እንትን አድርጌ ላሳይ። ቆይ አንድ ኮፒ አድርጌ ላምጣ። ይኸው ከታች ጽፌልሃል። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ፣ ሰው ሆኖም ተገልጦ ራሱን ዝቅ አደረገ ምናምን እያለን የሚቀጥል። ስለዚህ ራሱን ሰው አድርጓል ማለት ነው። ኢየሱስ ሞቶ ሲነሳ
ያየው አካል አለ? መቼም የምትጠይቀኝ መቃብሩ ቁጭ ብሎ ሲጠባበቁ የነበረ ሲነሳ ያየ ለማለት አይደለም አይደለ? ከተነሳ በኋላ ያየው ለማለት ነው አይደል? ቤዚክ ኩዌስችን ቆይ ሰይድ መቼም መቃብር ጋር ቁጭ ብሎ ልክ ሲነሳ ያየ ብለህ አይደለም አይደል? ሰይድ እባክህ ዲሲፕሊን ይኑር። እሑድ ከሰዓት እሑድ ጧት ተነስቶ እሑድ ከሰዓት ያዩትና ከ600 ዓመት በኋላ ያላየው ሰው መጥቶ የመሰከረውን እኩል ታያለህ። አየህ፣ ወደ አንተ ልመጣ ነው ማለት ነው። ለመሳቅ የሚያበቃ ነገር የለም። እኔ መጠየቅ ትችላለህ። አንተ በጣም ቆንጆ ስለሆነ እሱ ነው በመሀል የገባው። ሊስቅ ስለሞከረ ከ600 ዓመት በኋላ መጥቶ እና እሑድ ከሰዓት ከጧት ተነስቶ እሑድ ከሰዓት በዓይናቸው ያዩትን ከሳቅባቸው አንተም ለማለት የፈለግኩት እሱ ነው። አንተ ጥሩ ጥያቄ እየጠየቀኝ ነው፣ ችግር የለም። እሺ ኮፒሊንግ ካርቱ ይነሳ ድምጽ ይሰማል። ሞቶ እኮ ጥያቄ መልስልኝ። ሞቶ ተነሳ ሲነሳ ያየ ማለት መቃብሩ ጋር ቁጭ ብሎ ሲጠብቅ ቆይቶ ልክ ሲነሳ አይናቸው ያየ ማለት ነው ወይስ ከሞት ከተነሳ በኋላ ያየ ማለት ነው? ግልጽ አድርገኝ። ኢየሱስ ሞቶ ሲነሳ ያየው አካል አለ? ከሞት ሲነሳ ያየው አካል አለ? ሰምቻለሁ እኮ እሱን አብድዬ። ሞቶ ሲነሳ ያየው አካል አለ እያልከኝ ቁጭ ብሎ ልክ መቃብሩ ጋር ሆኖ ልክ ብድግ ሲል አይኑ ያየ ማለት ነው? ከተነሳ በኋላ በአይኑ ያየ ማለት ነው? መልስልኝ። ሰው እንቅልፉን ተኝቶ አጠገቡ ሰው ካለ ከእንቅልፉ ሲነሳ ያንን ሰው ያየዋል። ኢየሱስ ደግሞ ሞቶ ከሞት ሲነሳ ያየ አካል መቃብር ውስጥ ነው የሚተኙት ሰዎቹ። ብራዘር እየተው እንጂ ግልጽ አድርግልኝ። ኢየሱስ መቃብር ውስጥ ነው የነበረው አይደለ? ከከተማ ውጭ። ስለዚህ አብረው ተኝተው ነበር እያልከኝ ነው ወይስ ምንድነው? ጥያቄ አልገባኝ እኮ። ግልጽ አድርግልኝ። የምልህ እኮ መቃብሩ ጋር ሆኖ እዛው ቁጭ ማለበት ልክ ሲነሳ አይኑ ያየ ማለት ነው ወይስ ከሞተ በኋላ ከተነሳ? መቃብር ውስጥ የሚተኛ ሰው ስለሌለ ሊያየው አይችልም። መቃብር ውስጥ ይተኛሉ እንዴ? ምን አይነት ጥያቄ ነው? አሁን ለምሳሌ ሞቶ መነሳቱን ማስረጃ ምን አለ? በጣም ብዙ። ሞቶ መነሳቱን ከሆነ መጥቶ ተገልጦላቸው አብሯቸው ወደ 50 ቀን ወደ 40 ቀን የተገለጠ አብሯቸው እየበላ አሳ እየበላ ራሱ አብሯቸው ሆኖ ከሞተ በኋላ ከተቀበረ በኋላ ከመቃብሩ አጠገብም ደግሞ መቅደላዊት ማርያም አይተዋለች። መቅደላዊት ማርያም እሑድ ጧት አይተዋለች። ከዛ ጴጥሮስና ዮሐንስም እዛ ቦታ ሂደው አይተዋል። የዛን እሑድ ጧት ማለት ነው። እሺ ኢየሱስ የሞተው በሰውነቱ ነው ወይስ በአምላክነቱ ነው? አምላክ በሰውነት ማለት ነው። አምላክም ሰውም ነው። በመስቀል ላይ ሞተ። አምላክም ሰውም ነው። ኢየሱስ በመስቀል ላይ ሞተ። ሞተ ማለት ነፍስ ከስጋ መለየት ማለት ነው። ነፍስና ስጋ ያለው ደግሞ ሰውነቱ ነው። ስለዚህ መለኮቱ ውስጡ አለ፣ ነፍሱ ውስጡ አለች፣ ስጋው አለ። ነፍሱ ከስጋ ተለየ ማለት ነው። ነፍስ ከስጋ መለየት ነው ሞት የሚባለው፣ ሌላ ነገር የለውም። አጠቃላይ በመጽሐፍ ቅዱስ አስተምሮ ሞት ማለት ትርጉሙ መለየት ማለት ነው። ከኃጢአት መለየት ራሱ ሞት ተብሎ ይጠራል። ነፍስ ከስጋ መለየት ሞት ተብሎ ይጠራል። ከጽድቅ መለየት ሞት ተብሎ ይጠራል። ከእግዚአብሔር መለየት ራሱ ሙታን ይባላል። አሁን ምሳሌ በክርስቶስ ኢየሱስ ያላመኑ ከክርስቲያኖች ውጭ ያሉት በሙሉ በመጽሐፍ ቅዱስ አስተምሮ ሙታን ነው የሚባሉት። ለምን? ነፍሳቸው ከእግዚአብሔር ስለተለየች ሙታን ናቸው። ግን ይንቀሳቀሳሉ፣ ያያሉ፣ ይበላሉ፣ ይጠጣሉ። ይሁን እንደምታየው አንተም እኔም ጋር እያወራህ ነው። ግን በክርስትና አስተምሮ እንዳይደብርህ በክርስቶስ ኢየሱስ ያላመነ ሕይወት የለውም ማለት ነው። ሙታን ነው ማለት ነው። ስለዚህ መለየት ሞት ተብሎ ይጠራል። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ሞተ ማለት ነፍሱ ከስጋ ተለየች ማለት ነው ትርጉም። ኢየሱስ በሞተበት ጊዜ ላይ ማን ነበረ እየመራን የነበረው? ወይንም ማን ነበረ እቺን ዓለም ሲዘውራት የነበረው? ሞት ማለት መጥፋት ነው ብለህ እንዳታምን ብዬ እኮ ነው መልስ ነገር። ነፍሱ ታውቃለች፣ መለኮቱ ያውቃል፣ ስጋው ነው የተለየው እንጂ እኮ ምንም አይሆንም። እኔ ለምሳሌ አሁን በሞት ከእውቅና ውጭ አልሆንም። ነፍሴ ታውቃለች፣ ሁሉም ነገር ትረዳለች ነፍሴ።
ስለዚህ ለመጠበቅ የሚከለክለው ነገር የለም። ነገር ግን መጽሐፍ ቅዱስ ምን ይላል? ጥቅስ ከፈለግ ዕብራውያን ምዕራፍ 1 ቁጥር 2 እና 3 ላይ ብታነብ እንዲህ ይላል፣ ሁሉን በስልጣኑ ቃል እየደገፈ የኃጢአታችንን ማንጻት ካስገኘ በኋላ በግርማው ቀኝ ተቀመጠ ይላል። የኃጢአታችንን ማንጻት ያስገኘው በመስቀል እየሞተ ነው። ያንንም ደግሞ በስልጣን ቃሉ ሁሉን ደግፎ ይዟል ይላል። ስለዚህ ክርስቶስ ሲሞት ነፍሱ ከስጋ ነው የተለየችው። ነፍሱ ታውቃለች፣ መለኮቱ አለ። በስልጣን ቃሉ ፍጥረታትን ደግፎ ይዞ ነበር ይላል። በዛው ቅጽበት ዕብራውያን ምዕራፍ 1 ቁጥር 3 የሚለጥፍልኝ ሰው ሞተ ማለት ነፍስ ከስጋ መለየት ሰው ስለሆነ ነው። ሰው መሞት ይችላል። ኢየሱስ አምላክም ሰውም ነው። ሰውነቱ መሞት ይችላል። ሰው ነው ብሎ አይሞትም ማለት አያስኬድም። እሺ ኢየሱስ በመጽሐፍ ቅዱስ ላይ አምላክ ነኝ ተገዙኝ ያለበት ቦታ አለ ወይ? ወርድ ባይ ወርድ ፋላሲ ነው። ቃል በቃል ምን ነው ፈለከው? ቃል በቃል ሳይሆን አሁን ለምሳሌ ከኢየሱስ ወጥተን ነቢያቶች በሚመጡበት ሰዓት ላይ እኔ ነቢያችሁ ነኝ፣ የእግዚአብሔርን ቃል ነው ይዤ የመጣሁት፣ እግዚአብሔርን ተከተሉ ብሎ ይናገራል። እንደዚህ አይነት ነገሮች መጽሐፍ ቅዱስ ላይ ይኖራል ብዬ አስባለሁ። አለ አይደለ? አዎ። እንግዲህ ከእስልምናና ክርስትና በጣም ይለያል። የብሉይ ኪዳን መጽሐፍት ሙሴ ነው ሕጉን የሰጠው። ሌሎቹ የሙሴን መጽሐፍ በማጽደቅ ነው ከሙሴ ሕግ የወጡትን ይገስጻሉ። ምን ያሉ ነቢያት የሚባሉት እንጂ ራሳቸውን ችለው መገለጥ ይዘው መጥተው ሕዝብ ተከተሉ አምላክን ያለ ነቢይ የለም። ነቢያት በሙሉ የሚመጡት የሙሴን ሕግ የማጽናት ስራ፣ ከሙሴ ሕግ ሕዝቡ ሲወጣ የማስጠንቀቅ ስራ ነው እንጂ አዲስ ሕዝብ የተሰጠው የኔ ሕዝብ ነው የሚለው ነቢይ የለም። በእስልምና በየዘመኑ ነቢያቶች ይላካሉ። በመጽሐፍ ቅዱስ ግን እንደሱ አይደለም። በአንድ ዘመን እንኳ 10 ምናምን ነቢያት ሊኖሩ ይችላሉ። አንድ ነቢይ ብቻ ያለበት ዘመን አልነበረ። በነቢይ ላይ የተመሰረተ አይደለም እምነታችን። እምነቱ የተመሰረተው ለሙሴ እና ለህዝቡ፣ ለሁሉም ህዝብ በአንድ ጊዜ ተገልጦ ለሙሴም ተገልጦ ሙሴ እንዲጽፍ አድርጎ ህግ ተሰጥቷል። ያንን ህግ እስከ ኢየሱስ ክርስቶስ ድረስ ይከተላሉ። ነቢያቶች ይህንን ህግ የማስታወስ ስራ ነው የሚሰሩት። ሲያጠፉ ይናገራሉ እንጂ እንደ እስልምና የሆነ ነቢይ የሆነ ሰዓት ላይ መላክ የሚባል ነገር የለም። ስለዚህ ነቢያቶችም እንደዛ አይደለም። ኢየሱስም ሲመጣ ያደረገው የነበረውን ህግ የማስተማርና ወደዛው የነበረው ህግ ሰዎች እንዲመለሱ የማድረግ ስራ ሰው ሆኖ ሲመጣም ማለት ነው በሰውነት እንጂ አምላክ ነኝ እኔ አምልኩኝ የሚል አዲስ ህግ ይዞ አልመጣም። ህጉ የተሰጠው በሙሴ ጊዜ ነው። ከዛ በኋላ ያንን ህግ ነው እየተናገረ የመጣ። ታስታውስ ከሆነ ዘዳግም ምዕራፍ 6 ቁጥር 4 ያለውን ቃሉን ይናገረውና ሙሴ ያለውን ይናገረውና የፊተኛ ትእዛዝ ይሄ ነው፣ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው፣ ይሄ ነው ህጉ ብሎ ለሰውየው ሲጠቅስለት ታያለህ። ስለዚህ በዛ የተጠቀሰውን ህግ የማጽናት እንጂ አዲስ መገለጥ አዲስ እንትን የለም። መጥቶ እኔ አምላክ ነኝ አምልኩኝ አይልም። ለምን? የመጣው ሰው ሆኖ የመጣው ደግሞ ያንን ህግ ለማስታወስና ለማስተማር ነው እንጂ አዲስ ህግ ለመስጠት አይደለም ማለት ነው። ስለዚህ የለም ማለት ነው። ምኑ ነው የሌለው? መጽሐፍ ቅዱስ ላይ አለ። ስላለ እኮ ነው እየነገርኩህ። እስራኤል ሆይ ስማ ጌታ አምላካችን የሚለውን አስታወሰ እያልኩ የለም አትበል። ያ ጌታ አንድ ጌታ አምላካችን ነው እንጂ እኔ አምላክ ነኝ ተገዙኝ የሚል የለም። ተገዙኝ አይልም። ምክንያቱም እኛ ልንገዛው ሳይሆን ባሪያ ልንሆነው ሳይሆን ልጅ ልንሆነው ነው የመጣው። በጣም የተለየ ነው። አንተ ካልተገዛ ገሃነም ትገባለህ። እኛ የእግዚአብሔር ልጆች ነን። ወደ ልጅነት ነው የተጠራ ነው። ወደ ህብረት ነው የተጠራ ነው። መገዛት የሚል የባርነት ቃል ብዙ አይጠቀምም። ብራዘር ወደ ልጅነት ነው የጠራ። እሱን ለየው። አንተ አሁን ልጅ አይደለህም፣ ባሪያ ነህ። እኔ ልጅ ነኝ፣ ባሪያ ብቻ አይደለሁም። ወደ ልጅነት ነው የተጠራሁት። ባሪያ ለመሆን ህግ አያስፈልገውም። ልጅነት ላይ ነው ህግ የሚያስፈልገው። ባሪያማ ባሪያ ነው፣ በግዴታው ነው ሁሉንም የሚያደርገው። እኛ ደግሞ ልጆች ነን፣ ወራሾች ነን። ስለዚህ የእስልምና ጋር በጣም ይለያያል። እኛ ስለ ልጅነት ነው የምናወራው። መጽሐፍ ቅዱስ ላይ ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ስለዚህ በስሙ በኢየሱስ ክርስቶስ ስም አምነን
እሱን ስንቀበል የእግዚአብሔር ልጆች እንሆናለን፣ ወራሾች እንሆናለን። የእግዚአብሔርን መንግስት አሁን ወራሽ ነኝ፣ የእግዚአብሔርን መንግስት ወርሻለሁ፣ ገሃነም አልገባም። ስለዚህ አስተምሮቱ እንደዚህ ነው እንጂ ኑ ተገዙ የሚል ጥያቄ አይደለም። የርስት ጥያቄ ነው። እኛ ጋር የእግዚአብሔርን መንግስት የመውረስ እሱ በጣም ተራ ይሄ ተገዙኝ ምናምን ፍጥረታት ሁሉ ወደፊት ይገዙታል። ስለዚህ መገዛት የመዳን ምልክት አይደለም፣ ልጅነት ነው መዳን። መገዛት የድንጋይም ያፈርም የፍጥረታት ሁሉ፣ እኛ ደግሞ ሰዎች ነን፣ የእግዚአብሔር ልጆች ነን። በጣም የተለየ ክብር ነው። ትንሽ ጥያቄ ነው የቀረኝ። ኢየሱስ በመሞቱ እኛ ይስጠቀምነው ነገር አለ? አዎ ያመንነው እኛ የተጠቀምነው ነገር አለ። ምክንያቱም በሱ ሞትና ትንሣኤ እኛም የዘላለም ሕይወት አግኝተናል፣ ከገሃነመ እሳት አምልጠናል። ምን ያገኘነው ብቻ ሳይሆን ከገሃነመ እሳት ሙሉ በሙሉ ነው ያመለጥነው፣ ድነናል። በምን ምክንያት? ኢየሱስ በመሞቱ ለኛ በሱ በመሞቱ ሳይሆን በሞቱና በትንሣኤ በመሞቱ ብቻ ሳይሆን በሞቱና በትንሣኤ ሞቶ በመነሳቱ ማለት እኛ ገሃነም እንዳንገባ ኢየሱስ የግድ መሞት ነበረበት። አምላክ ሕግ ተላላፊ እና አመፀኛ ካልሆነ በስተቀር ኃጢአትን ዝም ብሎ ይቅር ማለት አይችልም። ለምሳሌ የሰረቀ ሰው 5 ዓመት ይታሰራል የሚል ቃል ብትጠቀም እኔ ብሰርቅ 5 ዓመት ማሰር አለብህ። ካላሰርክ ውሸትህን ነው ማለት። ካሰርከኝ ደግሞ ሙሉ በሙሉ አንተ መሐሪ አይደለህም ማለት። አምላክ ይሄንን ባህሪ አመጣጥኑ ሁለቱንም ባህሪ በአንድ ጊዜ መግለጥ የሚችልና አንዱን ባህሪ በሌላው ባህሪ የማይሽር ፍጹም ጻድቅ አምላክ። ስለዚህ የሰው ልጅ ደግሞ ኃጢአት ስለሰራ ገሃነም መግባት አለበት፣ ማንም መሞት አለበት፣ ወይ ደግሞ ምህረትን ማድረግ አለበት። ስለዚህ እግዚአብሔር ምን አለ? ራሱ ሰውነትን አዘጋጀና ኃጢአት የሌለበት የሁላችንንም ሰውነት የኃጢአት በሱ ላይ ያስቀመጠው ኃጢአትን ቀጣ በመስቀል ላይ፣ እኛ ደግሞ ነፃ ወጣን ማለት ነው። ስለዚህ ኃጢአትንም ቀጣ እኛንም ምህረት አደረገልን ማለት ነው። እንግዲህ አሁን ለምሳሌ 5 ዓመት ይታሰራል ወይ ልጨርስልህ እንዲገባ 5 ዓመት ይታሰራል ብለህ ህግ ካወጣህ በኋላ ህጉን ባለመፈጸምህ አመፀኛ ነው የምትሆነው። አምላክ ቢሆንም ከሳሽ ባይኖረውም ባህሪው ከሰዋል። ውሸታም ከሆነ አምላክ አይደለም ማለት ነው። እኛው ውሸታም ቢሆን ሰው ነኝ፣ ሰውነቴ አይቀየርም በዋሽም። አምላክ ነው ተብሎ ዋሸ ማለት አምላክ አይደለም ማለት ነው ሊትራሊ። ስለዚህ እውነተኛ። ስለዚህ 5 ዓመት ይታሰራል ብዬ ህግ አውጥቼ እኔ ለምሳሌ 5 ዓመት ካሰርኩ መሐሪ አይደለሁም ማለት ነው። ከዛ ትቼዋለሁ ይቅር ብያለሁ ካልኩህም አመፀኛ ነኝ። ስለዚህ አንተን ለማዳን ምህረት ለማድረግ ህጉንም ለመፈጸም ተመጣጣኝ ክፍያ ነው የሚያስፈልገው። ስለዚህ ለ5 ዓመት እስራት የሚሆን ተመጣጣኝ ክፍያ ተከፍልና አንተ ነፃ ትወጣለህ ማለት ነው። ስለዚህ ምህረት ተደርጎልሃል፣ ክፍያም ከፍለሃል ማለት ነው። ስለዚህ ለሞት ለዘላለም ሞት ትክክለኛ ክፍያ የዘላለም ህይወት የሆነው ኢየሱስ ክርስቶስን አዘጋጀልን። እሱ በመስቀል ላይ ስለኛ ሞተ፣ እኛ ደግሞ ምህረት ተደረገልን። ስለዚህ ህጉም ተፈጸመ፣ ምህረትም አደረገልን ማለት ነው። አንተ አሁን በኢየሱስ አማኝነት ተከታይ ነህ። አሁን ነገ ኃጢአት ብትሰራ ያ ኃጢአትህ እንዴት ነው የሚሆነው? ያው አሁን ምሳሌ ልስጥ። አንተ አላመንክም፣ ኃጢአት ብትሰራ ይቅር በላይ ብትለውም ይቅር አይልም። እኔ ኃጢአት ብሰራ ግን ይቅርታዬ ቶሎ ነው ምላሽ የሚያገኘው። ለምን? ለኃጢአቴ ክርስቶስ ኢየሱስ በመስቀል ላይ ለእኔ ዋጋ ከፍሎልኛል። ስለዚህ እኔ ምህረት አገኛለሁ በፍጥነት በማይክሮ ሰከንድ። ይቅር በለኝ ማለት አለብህ አንተ አሁን ነገ ይቅር በለኝ ማለት አለብኝ። የሚያስብለኝ ግን በውስጥ ያለው የልጅነት መንፈስ አለ። መጽሐፍ ቅዱስ ሲናገር መንፈስ ቅዱስ ስለ እናንተ ውስጣቸው ነው ይቃትታል ይላል። ስለዚህ መንፈስ ቅዱስ ልጅ ስለሆንኩኝ እኔን አባት ልጁን በሚያስረዳበት መልኩ ያስረዳኛል። ይቀጣኛልን በምድር ላይ ገሃነም አልቀጣም እንጂ ከቅድስናው ተካፋይ ተሆኑ ዘንድ ለጊዜው ይቀጣችኋል ይላል። ስለዚህ አባት ይቅርታ እስከምትለው አይጠብቅም። ቆንጥቶ ስህተትን እየነገረ ያርምሃል። ስለዚህ የክርስትና ሕይወት እንደዛ ነው። እኔ እንኳ ኃጢአቴን ይቅር ማለት ይቅርታ መጠየቅ ባልችል መንፈስ ቅዱስ በእኔ ውስጥ ሆኖ የመቆንጠጥን ኃጢአቴን የማስረዳት ስራ ይሰራል። ኢዛስ ፌቨር ባይዘወይ በመስቀል ላይ የተሰራልን ስራ ያገኘነው አንዱ ፌቨር እኔ ልጅ ነኝ። አባት
መጥቶ ነው የሚያስረዳኝ ምን ኃጢአተኛ መሆኔን በልቤ ውስጥ። ለዛ ነው ኢየሱስ ክርስቶስ እንዲህ አለ፣ መንፈስ ቅዱስ በመጣ ጊዜ ዓለምን ስለ ኃጢአት ይወቅሳል። መውቀስ ታውቃለህ? ስለዚህ አሁን አንተ ስትጸጸት ራስህ ነህ ስትጸጸት፣ እኔ ግን እንዲጸጸት የሚያደርገኝ ራሱ የሚወቅስ መንፈስ በውስጥ ያለ በጣም ግሩም ማለት ነው። ስለዚህ ለዛ ነው ገሃነብ እንደማልገባ እርግጠኛ መሆኑ። አሁን ይሄኛው አንተ ያልከኝ አሁን ገብቶኛል። እሺ አሁን አንተ ነገ ኃጢአት እየሰራህ እዛው ኃጢአትህን እየሰራህ ብትሞት ያ ኃጢአትህ ምንድን ነው የሚደረገው? ኦኬ ጥሩ ጥያቄ ነው። የመጀመሪያ ኃጢአት እየሰራህ ወዲያውኑ ብትሞት ማለት ሞት ለእግዚአብሔር ድንገተኛ አይደለም። እግዚአብሔር ልጁን ትሪት የሚያደርግበት መንገድ ይለያል። ስለዚህ እኔ ልክ ኃጢአት ስሰራ እግዚአብሔር ቶሎ ይዞ አገኘውህ በል ገሃነም ግባ የሚል አባት አይደለም። ምክንያቱም እግዚአብሔር አባታችን ነው። አባት ደግሞ ምንድን ነው የሚያደርገው? በማይክሮ ሰከንድም ቢሆን አንተን ይቅርታ አንዴ ማሙ ይቅርታ አቋርጥ። አሁን ለምሳሌ እኛ ሰፈር አንድ የጓደኛዬ ወንድም አለ፣ ታላቅ ወንድሙ ማለት ነው። እና ፕሮቴስታንት ነው እንደ እናንተ ማለት ነው። ወላሂ እኛ ሰፈር ጋር ከጓደኛው ጋር ሊወጣ አልነበረም 12 ሰዓት ላይ ምናምን ነው እና እንውጣ ብሎት ይዞት ወጣ እና ይዞት ወጥቶ እኛ ሰፈር መብራት ኃይል ይባላል እዛ ጋር ቁጭ ብለው እየጠጡ ወደ 9 ሰዓት አካባቢ ነው ተይዘው ወደ ቤት ሲመጡ ዩተርን ለማድረግ ሲሉ መኪናው ተገለባበጥና ሞተ። አሁን የጓደኛዬ ወንድም ኃጢአት እየሰራ ነው የሞተው። አሁን ይህ ኃጢአት ምንድን ነው የሚደረገው? አሁን ይህ ኃጢአት እሺ ይሄ ኃጢአት ምንድን ነው የሚደረገው? ከዛ ይሄን እንትን ብዬ ጠይቃለሁ። አይ ዶንት ኖ ሃው ቱ ትሪት እንደ እግዚአብሔር የሚያደርገው መጽሐፍ ቅዱስ ሲናገር እንደዚህ ይላል። ክርስቲያን ሆኖ ዳግም የተወለደ ሆኖ ልክ እንዳልከው ሲያጠፋ ይቀጣል። ከቅጣቶቹ መካከል አንዱ የስጋ ሞትም ነው። ለምሳሌ የጌታ እራት ሲወስዱ ይላል በትክክል በማይገባ መንገድ ስላልወሰዱ አንዳንዶቹ ታመሙ፣ አንዳንዶቹ ደግሞ አንቀላፉ ይላል። አንቀላፉ ማለት ሞቱ ማለት ነው። ሐናንያና ሰጲራ የሚባሉትም መንፈስ ቅዱስን አታላቸዋል ተብለው ወዲያውኑ እንዲሞቱ ጴጥሮስ ቃል ሲናገርባቸው ወዲያውኑ ሞተዋል። ስለዚህ በስጋ የሚቀጡ ሰዎች አሉ። በፍጹም በአንድ ኃጢአት በሁለት ኃጢአት ሰው ገሃነም አይገባም። እግዚአብሔር አምላካችን የሚያደርገው ምንድን ነው? ይህንን ጴንጤ አይጠጣም ኦልሞስት ማለት ግን ለምሳሌ በህይወቱ ደክሞ እዛ ውስጥ ከገባ እግዚአብሔር የሚያደርገው አንዱ መቅጣት፣ ማስተካከል፣ ማረም ነው። እግዚአብሔር የሚፈልገው የአንድ ቀንን የእውነተኛ ጸጸት መመለስ የሚችል መንፈስ ቅዱስ በአንተ ላይ እስከሚሰራ ያ ከሰራ ምንም አትሆን። ልጁ አሁን አንደኛ ጴንጤ መሆኑም እርግጠኛ አይደለሁም አንተ ስለነገርከኝ እርግጠኛም ስለማል፣ ሁለተኛ የምር እየጠጣ ነው ወይ የሚለውንም እርግጠኛ አይደለሁም። ሶስተኛ የምር በሞት እግዚአብሔር እየቀጣው ነው እየቀጣው አይደለም የሚለው ማወቅ አልችልም። ማወቅ የሚችለው ልጁ ነው በሰዓቱ። ስለዚህ እርግጠኛ የሆንኩበት ነው ነገር አንተ እርግጠኛ ልትኖር ትችላለህ። እኔ እኮ አይደለም አንተ እርግጠኛ አይደለም አልኩህ፣ እኔ ነኝ ያልኩት። እኔ ራሴ አይደል ያልኩት፣ እርግጠኛ አይደለሁም ያልኩት እኔ። አንተ እርግጠኛ ልትሆን ትችላለህ። ግን አሁን የልጁ ኃጢአት ምንድን ነው የሚሆነው? ምንም አይሆን። ሰውየው የምር ጴንጤ ሆኖ ዳግም የተወለደ የእግዚአብሔር ልጅ ሆኖ ከሆነ ምናልባት የቀጣው በሞት እግዚአብሔር እየቀጣው ይሆናል በህይወቱ ስላልተስተካከለ። በፍጹም ገሃነም ግን አንድ ክርስቲያን በሚሰራው ኃጢአት ፈጽሞ ገሃነም አይገባም። እግዚአብሔር አምላክ የሚቀጣበት መቅጫ ያለው መንፈስ ቅዱስ የሚያርምበት መንገድ ያለው እንደዛ ነው እንጂ ፈጽሞ ገሃነም የሚባል ነገር አይነካው። መጽሐፍ ቅዱስ ምን ይላል? ልጆች ከሆናችሁ አሁን ይሄ ልጅ ነው አይደለ? ዳግም የተወለደ ያላቀም መልኩ እኮ እሱ በእኔ ቦታ እሱ ምን አይነት ሰው እንደሆነ ዳግም ተወልዶ ይሆን አልተወለደ ይሆን የእግዚአብሔር ልጅ ሆነ አይሆን አላውቅም። ግን የእግዚአብሔር ልጅ ከሆነ ኢፍ ነው ያልኩ። የእግዚአብሔር ልጅ ከሆነ እንደዚህ ስራ ሰርቶ ከሆነ አባቱ ይቀጣዋል። መጽሐፍ ቅዱስ ሲናገር አባቱ የማይቀጣው ልጅ ዲቃላ ነው። እግዚአብሔር ደግሞ አባታችሁ ነው፣ ለጥቅማችሁ ሲል ይቀጣችኋል። ለምን? ጥቅማችሁ ምንድነው? ከቅድስናው ተካፋይ እንሆን ዘንድ። ስለዚህ እግዚአብሔርን መንግስት ወራሽ ከጌታ ጋር ከቅድስናው ተካፋይ ይሆን ዘንድ በስጋ ቀጥቶት ሊሆን ይችላል።
ሞቱ ራሱ ማለት ነው። ስለዚህ ዳግም ከተወለደ ፈጽሞ ገሃነም አይገባም። ስለዚህ እግዚአብሔር በሞት ቀጦት ሊሆን ይችላል እንጂ ገሃነም አይገባም ማለት ነው። በፍጹም ዳግም የተወለደ ሰው ገሃነም ሊገባ አይችልም። ዳግም የተወለደ ክህደት ውስጥ ከሃዲ አምላክ ክርስቶስን የካደ ከእምነቱ የወጣ ካልሆነ በቀር ገሃነም ፈጽሞ አያይም። ምክንያቱም እግዚአብሔር አምላካችን ልጆች ናችሁ ይላል፣ ዳግም ተወልዳችኋል ይላል፣ በድነታችሁ ታድጋላችሁ ይላል። እድገት ካለ ክፍተት አለ፣ ክፍተት ካለ ደግሞ ኃጢአቶች ይኖሩብናል። ስለዚህ እያደግን ነው፣ እየታረም ስናጠፋ እየቆነጠጥን እያስተካከልን አባት ልጁን እንደሚያሳድግ ነው የሚያሳድገን። ከዛ እንዲሁም እንደዚህ ይላል አንደኛ ዮሐንስ ምዕራፍ 2 ላይ ልጆች ሆይ ኃጢአትን እንዳትሰሩ ይህን እነግራችኋለሁ፣ ነገር ግን ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለው፣ እሱም ልጁ ኢየሱስ ክርስቶስ ነው ይላል። ስለዚህ ኃጢአትን አታድርጉ ይላል። አሁን እንጥራለን። አሁን እኔ ለምሳሌ ገሃነም እገባለሁ ብዬ አይደለም ኃጢአትን አላደርገው፣ ኃጢአትን ስለምጠላ ነው። ነገር ግን እድገት ላይ ነኝ፣ ገና ልጅ ነኝ፣ እያደግኩ ነው የሚል በመንፈሳዊ ነገር ራሱ በመንፈሳዊ ነገር ዳግም ተወልጄ ልጅ ይሆናለሁ። ከዛ እያደግኩ ነው የሚለው እግዚአብሔር እየቆነጠጠ እያስተካከለ እያረመ የሚቀጣኝን እየቀጣ እንዲጸጸት የሚያደርገኝ እንዲጸጸት እያደረገ እንዲመለስ የማደርገውን እንዲመለስ እያደረገ እኔን የማሳደግ ስራ ነው የሚሰራው እንጂ ገሃነም አያስገባም ማለት ነው። ምክንያቱም በክርስቶስ ኢየሱስ አምኜ የዘላለም ሕይወት አግኝቻለሁ። የእግዚአብሔር ልጅ ነው። ልጅ ከሆንኩ ደግሞ ዲቃላ አይደለሁም። ዲቃላ ካልሆንኩ ደግሞ አባት ካለኝ አባት ይቀጣኛል። አባት ደግሞ የሚቀጣው ለመታረም እንጂ ገሃነም ለማስገባት አይደለም ማለት ነው። በጣም ባይዘዌ አብይ በጣም የሚገርም ሴኩሪቲ ነው ያለ። እኔ አሁን አንተ ላትረዳ ትችላለህ እንጂ በጣም የመጨረሻ ነው እኔ ሴኩሪቲ ያለ የመጨረሻ። ግን የሚገርም ነገር እኛ ኃጢአትን ማንም ሰው ከሚታገለው በላይ ነው የምንታገለው። ኃጢአት ላለመስራት የማናደርገው ነገር የለም። ግን እኮ ገሃነም እንደማንገባ እናውቃለን። ግን የቸራችን እግዚአብሔር ዳግም ሲወልደን ኃጢአትን እንድንጠላ ያደርገናል። ስለዚህ እኛ ሙስሊሞች ገሃነም እንገባለን ማለት ነው። እኛ ሙስሊሞች ገሃነም እንገባለን ማለት ነው። እናንተ ብቻ ሳትሆኑ ክርስቲያን ነኝ ብሎ የሚያስብ ግን ዳግም ያልተወለደ እሱም ቢሆን ይገባል። ዳግም መወለድ ይጠይቃል የእግዚአብሔር ልጅ መሆን። ለምሳሌ ኦርቶዶክስ ምናምን ጁባ ምናምን ሁሉም ማለት ነው። አይ ኦርቶዶክስ አለ። ኦርቶዶክሳውያን ሆኖ ዳግም የተወለዱ፣ ካቶሊክ ሆኖ ዳግም የተወለዱ አሉ። ፕሮቴስታንትም ሆኖ ዳግም ያልተወለደ ይኖራል። ዳግም መወለድ የእግዚአብሔር ልጅ መሆን ነው የሚጠይቀው፣ ሃይማኖት አይደለም። ዳግም መወለድ ያስፈልጋል። ያን ደግሞ ማለት አልገባኝም። ዳግም መወለድ ማለት የእግዚአብሔር ልጅ መሆን ማለት ነው። ለተቀበሉት በስሙ ላመኑት የእግዚአብሔር ልጅ ሆኑ ዘንድ ስልጣንን ሰጣቸው ይላል። እነሱም ከእግዚአብሔር ተወለዱ እንጂ ከስጋ ከደም ከስጋ ፍቃድ አልተወለዱም። የሴክሹዋል ነገር ምናምን አይደለም፣ ከእግዚአብሔር ተወለዱ ይላል። ከዛ ልጅ መሆናቸውን ደግሞ ሮሜ ምዕራፍ 8 ላይ ያ መንፈስ ከመንፈሳችሁ ጋር ሆኖ ልጅነታችሁን ይመሰክርላችኋል። በመንፈስ የሚመሩ እነዛ የእግዚአብሔር ልጆች ናቸው ይላል። ስለዚህ ይታወቃል። ዳግም መወለዴን አሁን እዚህ ያለ መሃናይምን ጠርቼ እኔ ዳግም ተወልጃለሁ ብለኝ እንዲህ ብለህ ታምናለህ? አዎ ይላል። ግን በጣም የማውቀው እኔ ነኝ ከሱ ይልቅ። ምክንያቱም አለ ውስጣችን የምናውቀው ነገር። ልክ አንተ የሆነ ወተት ጠጥተህ የወተት ጣዕም እንዳለው፣ ውሃ ጠጥተህ የውሃ ጣዕም እንዳለው፣ ውሃ ጣዕም አለው ብቻ ውሃ የሚል ምግብ ተመግበህ ማር መወስደህም ጣዕም እንዳለው የእግዚአብሔር ልጅ መሆንህም አለው ራሱ ቴስት። ሁላችንም የምናውቀው ይሄ ዳግም የተወለድነው በደንብ የምናውቀው እኔም አውቀዋለሁ ለከታችና እንትን አለው ቴስት አለው። አሁን እዚህ ጋር እስኪ አንድ ቁጥር ይሄ የሚሰማችሁ የእግዚአብሔር ልጅ መሆናችሁን ልክ ምግብ ስትቀምሱ የምግብ ጣዕሙ እንዳለ እስኪ እንደው አንድ ቁጥር ጻፉልኝ። በደንብ ነው የምንረዳው ብራዘር። በጣም ፕራክቲካል ነው፣ ሚራክል ነው የምልህ። ክርስትና እንደዛ ምንም። እሺ እኔ አሁን ነገ አማኝ ሆንኩኝ፣ የእግዚአብሔር ልጅ ሆንኩኝ እና ሰው ብገል ለዛ ነገር ምንድን ነው ቅጣቴ ሊሆን የሚችለው? ኦኬ እግዚአብሔር መጽሐፍ ቅዱስ ላይ ምን ይላል? ለነገስታት ተገዙ፣ ነገስታት የተሾሙት ይላል። እግዚአብሔር ክርስቲያኖችን ብቻ ሳይሆን ክርስቲያንንም አሕዛብንም የሚያስተዳድሩ ነገስታት የተሾሙት በእግዚአብሔር ስልጣን ሁሉ ከእግዚአብሔር ነው። በየትኛውም ሀገር ሙስሊምም ይሁን ክርስቲያን ይሾም አስተዳዳሪ አድርጎ የሚሾመው እግዚአብሔር።
ሰውየው ታማኝ ላይሆን ይችላል ለተሾመበት። ስለዚህ አንተ በመንግስት ትቀጣለህ ስለገደልክበት ማለት ነው። ይሄ ነው። ሁለተኛ ግን ቅጣትህ እንደ አገሩ ህግ ማለት ነው። ለምሳሌ የሞት ህግ ቢፈረድበት አሁን አንተ ጴንጤ ሰው ገሎ የሞት ህግ ቢፈረድበት እግዚአብሔር እንደቀጣው ነው የምናምነው እኛ። አንደኛ በእግዚአብሔር ዘንድ ነው ማለት በእግዚአብሔር ዘንድ ያለው ነገር ሰውየው በመንፈስ ቅዱስ አማካኝነት ጌታ ንስሐ እንዲገባ ያደርገዋል። ንስሐ ይገባል። እሱም ወደ ንስሐ ይመጣል። አመፀኛ ሆኖ በሚታወቅ መልኩ እምቢ ካላለ በቀር አይልም። በእርግጥ ዳግም የተወለደ ስለሆነ ንስሐ ይገባል። ስለዚህ አባት ልጁን በሚቀጣበት መቅጫ ይቀጣዋል። እሱ በጣም ብዙ አይነት ስለሆነ ማለት ነው። እንደመጡ ንስሐ ሳደርግ በሞትስ ንስሐ ሳታደርግ መሞት አትችልም። ቅድም ምን ብዬ ነበር? አባት አለ። በድንገተኛ አደጋ ለምሳሌ ድንገተኛ ሞት ድንገተኛ አይደለም። እግዚአብሔር የሚያውቀው እንደ ቀደሙት ተገልብጬ ብሞት ተገልበጥም ትን ብሎ ሞት እግዚአብሔር ሁሉን ነገር በፕላን የሚያደርግ እንጂ በድንገት እግዚአብሔር ጋር የለም። ወይ ያመለጠኝ ምናምን የሚል አይደለም። ሁሉም ነገር በእግዚአብሔር ፕሮግራም። እግዚአብሔር ደግሞ ልጆቹን ሁሌ ከገሃነመ እሳት ይጠብቃቸዋል። ስለዚህ ሁሌም የንስሐ ጊዜ ይሰጥሃል፣ የመመለስ ጊዜ ይሰጥሃል እንጂ በድንገት የሚባል ሞት የለም። ልክ አንተ እግዚአብሔር አምነህ ዳግም ተወልደህ ልክ የሆነ ስራ ስትሰራ እግዚአብሔር በድንገት ያስኩ አገኘው ቅድም እያልኩ ገሃነመ ግባ ካለኝማ ባይዘው አባትነቱ ምን ላይ ነው? ስለዚህ አምላካችን እግዚአብሔር ይጸጸት። እንደውም መጽሐፍ ቅዱስ እንዲህ የሚል ቃል አለ። አይ ቲንክ ማናይም የሚያወጣልን ከፈለ እግዚአብሔር ሰዎችን ለምንድን ነው የሚታገሰው ካልክ የቁርአኑን ተው በተቃራኒው ስለሆነ ይሄን ልንገር ወደ አእምሮ ስለመጣ ነው ቁርአን ያልኩት። በተቃራኒው ስለሆነ አሁን ከምነግር ምን ይላል? እግዚአብሔር የሚዘገየው ኃጢአተኞች ንስሐ እንዲገቡ ይጠብቃል። እባክህ ንስሐ ግባ። አሁን አንተ በህይወት የምትኖረው እግዚአብሔር እየጠበቀ ነው ንስሐ እንድትገባ። ስለዚህ እግዚአብሔር እንኳን ልጆቹን ይቅርና የማያምኑትን ሰዎች እንኳን ንስሐ እስከሚገቡ እድል እየሰጠ ነው የሚዘገየው። እድሜ ጊዜ ቀናት ወራት የሚሰጠው በህመም ውስጥ እንኳን ብዙ ጊዜ ሰዎችን እድል የሚሰጠው እንዲመለሱ በማሰብ። ስለዚህ እንኳን ልጁን በድንገት ያስኩ አገኘሁ በቃ ትገባታለህ ምናምን አይልም እግዚአብሔር። እንደሱ ያለ ነገር አለ። ማን እንደምን አልክ? እንደምን አመሸህ? እግዚአብሔር ይመስገን። ቆይ አንዴ እዚህ ልጨርስ እና እሱ ጋር እሺ። አሁን የነገርከኝን ነገር ልቀበለው አልቻልኩኝም። አልዋሽም። ምን ልቀበልበት ያልቻልኩበት ምክንያት ደግሞ ምንድን ነው? አንዳንድ ጊዜ እኛ ሰዎች አሁን ለምሳሌ አሜሪካ ሀገር ቴድ በንዲ የሚባል አለ እና ብዙ ሴቶችን ገሎ በሞት ፍርድ ነው የተቀጣው። እና ኢንተርቪውን ብታየው ያ ሰውዬ ላደረገው ነገሮች ምንም ጸጸት የለውም፣ ምንም እንትን የለውም። ግን ክርስቲያን ነው ወይንም አማኝ ነው። ኢንተርቪውን ማየት ትችላለህ፣ እኔ ፈጥሬ ስላልሆነ ማለት ነው። እና ያ አንድ ሰው ኃጢአት እየሰራ ሊሞት ይችላል። አሁን ለምሳሌ ብዙ አጋጣሚዎች አሉ። አንድን ሰው ገለህ ዞር በምትልበት ሰዓት ላይ ልትሞት ትችላለህ። በምትሞትበት ጊዜ የአንድ ሰው ነፍስ ማለት ፈጣሪ ዘንድ ትልቅ ቦታ አለው። አንድ ሰው ያንን የሰውን ነፍስ ላጠፋበት ነገር መጸጸት በቂ ነው ብዬ አላስብም። ለኔ በቂ ነው ብዬ የማላስብበት ምክንያት ለምንድን ነው? ቢጸጸትም የሰውን ነፍስ ያለ ፈጣሪ ፍቃድ ወይንም ፈጣሪ ግደሉ ሳይል የሰውን ነፍስ ገድያለሁኝ እኔ ለዛ ነፍስ የኔ መጸጸት በቂ ነው ብለህ ታስባለህ? ከበቂ በላይ መጽሐፍ ቅዱስ ምን ይላል መሰለህ? የሰው ልጅ የሚሳሳት የሚደክም ስሜቱን መቆጣጠር የማይችል ብዙ ክፍተቶች ያሉበት ነው። እግዚአብሔር ሁሉን ይረዳል። እንኳን እግዚአብሔር ቀርቶ መንግስት ራሱ በምን ሁኔታ ላይ ነው የገደልከው ምን ላይ ነው ምናምን ይላል። እንኳን ሌላው ቀርቶ ማለት ጸጸት በቂ ነው። በመጽሐፍ ቅዱስም በየትኛውም ሃይማኖት ባይዘው
በተቃራኒው ሌላ የሚያፈርሱ ነገሮች ያሉበት ሃይማኖት አለ እንጂ አንድ ሰው ከልቡ ተጸጽቶ ኃጢአቱን ቢናዘዝ እንዲላል ማንም ኃጢአት የለብኝም ቢል ራሱን ያስታልና፣ ግን ኃጢአታችንን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ነው የሚለው ባይዘው ከአመፃ ሁሉ ሊያነጻ እሱ ታማኝና ጻድቅ ነው። እዛው ክፍል ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እኛ አንድ ጊዜ በክፋታችን አድርገን የማንመለስበትና ገሃነቡ የምንቀጣበት ዓለም የለም። አምላካችን እግዚአብሔር ምሕረት ያደርጋል። ሰው መሞቱ አይቀርም። ባይዘወይ ሞትን የአንድ ሰው በስጋ መሞት ከገሃነብ እሳት ጋር ታያይዙ። ለምሳሌ አንተን የመተህ ብትገለኝ አንተ እኔን ስለገደልከኝ ገሃነብ እሳት ትሟቀቃለህ። እኔ እኮ ግን በስጋ ብትገለኝም በነፍሴ ዳንኩ። የምጠየቀው በሞት አይደለም የምጠየቀው እኔ በማመንና ባለማመኔ ነው። አንተ ስለገደልከኝ ለዘላለም የምቀጣበት ምክንያት የለኝም፣ በእምነቴ ነው። ስለዚህ በጣም ሞት ከነፍስ ከስጋ መለየቱ አይቀርም። ገሃነም መግባት ግን ቀላል እንዳታደርገው። ስለዚህ አሁን አንተ አንድ ሰው በስጋ መሞትን ከባድ ያደርገህ፣ ይህን የገደለው ሰው ገሃነም መግባትን ግን ቀላል እንዳታደርገው። ስለዚህ አምላካችን እግዚአብሔር ሁሉን ያውቃል። ስለዚህ ማንም ሰው ከልቡ ተጸጽቶ ከተመለሰ ይቅር ይላል። መጽሐፍ ቅዱስ ላይ እንደዚህ ያሉ ሰዎች አሉ። በጣም ብዙ ጥፋት፣ ብዙ አመፅ ያደረጉ። ለምሳሌ አንደኛው ጳውሎስ ነው። ከኃጢአተኞች ዋነኛ የሆንኩትን እኔን ምህረት በማድረግ ለሌሎቹ ምህረት እንደሚደረግላቸው ማሳያ ያደረገኝ ነው የሚለው። ምህረቱን በእኔ ገለጠ ይላል። እሱ በምህረቱ ባለጠጋ ስለሆነ ይላል። ስለዚህ አምላካችን እግዚአብሔር የሚያስደንቀው ነገር እኮ ይሄ ነው። ስለዚህ አንድ ሰው ከተጸጸተ እውነት ልንገር የትኛውንም ኃጢአት እግዚአብሔር ይቅር። እግዚአብሔር የዛሬ መመለስህን እንጂ የትናንትና ኃጢአትን የማወራረስ ስራ አይደለም የሚሰራው። እንኳን እኔም እኮ ለምሳሌ አንዱ ከእስልምና ያወጣሁበት ምክንያት እኮ ይሄ ነው ባይዘው የምህረት ጉዳይ ማለት ነው፣ የርህራሄ ጉዳይ ይሁን ማለት ሂኖስ ባይዘው እኔ ምን ላደርግ እንደምችል ወደፊትም አሁን ምን ለማድረግ ምን አይነት ሐሳብ እንዳለኝ እያወቀ ህግ ሰጥቶ ተወጣው ካልሆነ ደግሞ ገሃነም ትገባታለህ ካለኝ በቅሎ ካልወለደች እንዳለው ሰውዬ ማለት ነው። በቅሎ ፈረስ ወልዳ ነገ ካላመጣህ እገልሃለሁ አይነት ነገር ማለት ነው። ስለዚህ እኔም ማሽለውን ጫና ጭኖ ነገ ገሃነም አስገባለሁ። ስለዚህ ስጸጸት ስመለስ ምህረት የማያደርግ አካል ከሆነ በቂ ካልሆነ ይሄ እኔ እምነት ብዬ ነው አልወስደው። ስለዚህ አምላካችን ይቅር ይላል። የሰው ሞት ከገሃነም ጋር ተያየው። ሰው መሞቱ አይቀር። ያ ማለት እንግደል ማለት ነው ወይ? መግደልም መስረቅም ባይዘው ወይ በክርስትና አስተምሮ መግደልም መስረቅም መዋሸትም እኩል ናቸው። አንዱ ከአንዱ አይበልጥም። ሁሉም ኃጢአት አመፅ ነው። የምታመፀው በእግዚአብሔር ላይ። ስለዚህ ኃጢአት ሁሉም ደግሞ አመፅ ነው ይላል። ሁሉም ኃጢአት አመፅ ተብሎ ነው የሚጠራው። ሰረክም ገደልክም። ያ የሞተው ሰው ትንሣኤ ላይ ወይንም ጀጅመንት ዴይ ላይ እኔ ስለገደልኩት እኔን መጠየቅ ይችላል? አይጠይቅህም። ለምን ይጠይቅሃል? ሞት እኮ በእግዚአብሔር እጅ ነው። አንተ ምክንያት ሆነሃል። ምክንያት ለሆንክበት ትጠይቃለህ። ትንሽ ነው ከገሃነም እሳት ጋር ግን ለምሳሌ ሰውየው አንተ ስለገደልከው ከገሃነም እሳት አያመልጥም። አንተ ስለገደልከው ገሃነም እሳት አይገባም። በገሃነም እሳት መግባትና ለመግባት ከአምላኩ ጋር ባለው ግንኙነት ነው። አምኖ ከሆነ የዘላለም ሕይወት አለው ብትገለው፣ ካላመነ ደግሞ በሕይወት ቢኖርም አይጠቅመውም፣ ቢሞትም አይጠቅመውም። ስለዚህ አንተ ግን ገዳይ መሆን የለብህም። ኃጢአት ነው መግደል። ግን በሰውየው መግደል የሞተው የተገደለው ሰው ጀጅመንት ዴይ ላይ ለእግዚአብሔር ይሄ ሰው በምድር ላይ ባለሁበት ጊዜ ገሎኛል ብሎ ስሞታ ማቅረብ አይችልም? ምን ያገኛል? አይችልም። ለምን መሰለህ? ሞተ መጀመሪያም እኮ ሰውየው ይሞታል። ይሄኛው ለስሞቱ ምክንያት ስለሆነ አምላክ ይቀጠዋል። ምክንያቱም ሰው የራሱ ነው። ባይዘው የምትሞትበት መንገድ፣ የምትሞትበት ጊዜ፣ የምትሞትበት ሁኔታ ለአንተ እድል አልተሰጠህም። ለሰው ልጅ የተሰጠው የሰማይ ለሰው ልጅ የተሰጠው እድል እግዚአብሔርን መምረጥና አለመምረጥ ነፃ ፈቃድ ያለው ጌታን መከተልና አለመከተል ላይ ነው። የምትሞትበት ሁኔታ፣ የምትሞትበት ጊዜ፣ የምትሞትበት ምናምን ያንተ ድርሻ ነው። ስለዚህ አምላክ
ጊዜህን ጠብቆ ነው የሚወስድህ። ሲወስድህ እንትን ጦርነት ምክንያት ሊሆን ይችላል፣ ገዳይ ምክንያት ሊሆን ይችላል፣ ትንታ ምክንያት ሊሆን ይችላል። ሰውየው መሞቱ አይቀርም። ግን ለዛ ሞት ምክንያት ለሆነ ግን ጥያቄ አለበት ነው መጽሐፍ ቅዱስ ያለ። መሰናክል መምጣቱ አይቀርም። ለመሰናክሉ ምክንያት ለሆነ ግን ወየለት ይላል። እቀጠዋለሁ ነው እያለ ያለው። ምክንያት ለሆነ መሰናክል ግን አይቀርም። ለምሳሌ ሰው መሞቱ አይቀርም፣ አንተውም መሞቱ አይቀርም። ለአንተ ሞት ምክንያት ለሆነ ሰው ግን ይጠይቃል። በምንድን ነው የሚቀጣው ያ ሰው? እኔ አሁን ያልገባኝ ነገር ማለት ኃጢአት የሰራው ሰው፣ ሰውን የገደለ ሰው እዚህ ምድር ላይ ያለ አንተ እንዳልከው በፈተና በተለያየ ነገር ሊቀጣው ይችላል ብለኸኛል ቅድም ካልተሳሳትኩኝ፣ እየቆነጠጠው ምናምን ላልክ። ግን ደግሞ ያ ሰው ያንን ኃጢአት ሰው ገሎ በዛው ቅጽበት ላይ ቢሞት እንዴት ነው ለዛ ኃጢአቱ ምንድነው ቅጣት ሊሆን የሚችለው? መሞት አንድ ሰው ሞቱ ቅጣቱ ከሆነ የሞተው ሰውዬ ስሞታ ወይንም እንትን ለምንድን ነው ማቅረብ የማይችለው? ኦልሬዲ እኮ ማቅረብ አይችልም። ምክንያቱም በስጋ ሞቱ የሚጎዳው ነገር የለም። ሰውየው በማመንና ባለማመኑ ብቻ ነው። ለምሳሌ ያመነ ቢሆን አንተ ብትገለኝ አሁን ያመንኩ ብሆን አሁን ለምሳሌ የእስጢፋኖስን በድንጋይ ወገሩና ገደሉት። እግዚአብሔር ስለገደሉት ሁሉንም አጠፋቸዋል አላለም። ለምሳሌ ጳውሎስም ምን ብሎታል? ምህረት አድርጌልሃለሁ አለ። ከዛ በኋላ ጳውሎስ ወንጌል ሲሰብክ ትልቅ ስራ ሲሰራ ነው የምታየው። እስጢፋኖስ ጳውሎስ አስገድሎኝ ነበር፣ ገድሎኝ ነበረ፣ መቀጣት አለበት አይልም። ምክንያቱም የዘላለም ሕይወት አለው፣ ገነት ነው የሚገባው። ገሃነም የሚገባውን ሰውዬ ገሃነም የገባሁት እንትና ስለገደለኝ ነው አይልም፣ በማመኑና ባለማመኑ። ስለዚህ ሰውየውን ይሄ ገዳዩን አልኩ እኮ የገደለውን ሰው በምድር ላይ የእግዚአብሔር ልጅ ከሆነ አልኩ አባት ልጁን በሚቀጣበት መቅጫ ይቀጣዋል አልኩ። አማኝ ካልሆነ ደግሞ ስለገደለ አይቀጣም። የሚቀጣው በክርስቶስ ኢየሱስ ስላላመነው ኦልሬዲ ገሃነም ስለሆነ ገለሃል አልገደልክም አያወራርደውም። በቃ ኦልሬዲ ገሃነም ነው የሚገባው ማለት ነው። ስለዚህ በክርስትና አስተምሮ፣ በመጽሐፍ ቅዱስ አስተምሮ በክርስቶስ ኢየሱስ ያላመነ ሰው ገሃነም ነው የሚገባው። መልካምም ቢሰራ ጥሩ ነገር ያለው የሚሰራ ቢመስልህም ምንም ቢያደርግ ገሃነም ነው የሚገባው። በክርስቶስ ኢየሱስ ያመነ ሰው ደግሞ በክርስቶስ ካመነ በኋላ ዳግም ይወለዳል። ኃጢአትን እንዳይሰራ የሚከለክል መንፈስ አለው። ሲያጠፋ የሚገስጸው መንፈስ አለ፣ የሚቀጣው መንፈስ አለ። ገሃነም ግን አይገባም። ማምዬ ብዙ ቆየና ኢየሱስ ማን ነው? ቆይ ይቅርታ፣ እሱን ነው የማስተናግደው። አሁን እሱ ልጨርስና ስለዚህ እኛ እናብቃ፣ እንውረድ። አዎ እሱ ይጨርስ። ክርስቲያን ነህ አይደል? አይደለሁም፣ ሙስሊም ነኝ። ልጠይቅህ ነበር። ኦኬ አብዱ ከጨረሰ ጨረስክ? አብዱ እሺ፣ አንድ የመጨረሻ ጥያቄ ልጠይቅ። እሺ፣ ኮፒ ሊንክ አታረጉም ጋይስ? አቋረጣችሁት። እሺ፣ ገሃነም የተፈጠረችው በኢየሱስ ላላመኑ ነው አይደለ? ለሰይጣንና ለመላእክቱ ነበር። አይ አሁን ቅድም ያላመኑት ይገባሉ ስላልከኝ ነው። በፍላጎታቸው አሁን በደንብ ላስረዳ። መጽሐፍ ቅዱስ ሲናገር ሰይጣንና መላእክቱ የሱ ተከታዮች በእግዚአብሔር ላይ በማመፅ ወደቁ። ከዛ ለነሱ ተዘጋጀ። ስለዚህ አንድ ሰው በክርስቶስ ኢየሱስ አላምንም፣ ይህን ያህል ቀላል ሆኖ ማለት ነው። በክርስቶስ ኢየሱስ በማመኑ ብቻ በሚያጠፋው ጥፋት ምድራዊ ቅጣት እየተቀጣ እየታረመ መኖር ሲችል፣ በማመኑ ብቻ መዳን ሲችል እምቢ ብሎ እግዚአብሔር እየለመነው እምቢ ብሎ ለሰይጣንና ለመላእክቱ የተዘጋጀ ቦታ ነው የምገባው ብሎ መርጦ ነው የሚገባው እንጂ ለሰው ልጅ አልተዘጋጀም። ሲዘጋጅ ሰዎችን አስቦ በቃ ሰዎች እዚህ መግባት አለባቸው ብሎ ለገነት የፈጠርኳቸው አሉ፣ ለገሃነም የፈጠርኳቸው አሉ። ለገሃነም የፈጠርኳቸው ገሃነም አስገባቸዋለሁ፣ ለገነት የፈጠርኳቸው ገነት አስገባቸዋለሁ የሚል አስተምሮ የለም። ገሃነም ራሱ ሰይጣን ከወደቀ በኋላ የተዘጋጀ ቦታ ነው። እግዚአብሔር ለሰው ልጆችን ሕይወትን
እንጂ ጥፋትን አይፈልግም። ለዛ ነው መጽሐፍ ቅዱስ እግዚአብሔር የኃጢአተኛውን ሞት ማለት ይሄኛው ነው። ይሄኛው ሞት አይደለም፣ ከነፍስ ከስጋ ሳይሆን ገሃነም የሚባለው የኃጢአተኛውን ሞት አይፈልግም። ሰው ከኃጢአቱ ተመልሶ እንዲድን ነው የሚፈልገው። አንደኛ ጴጥሮስ ላይ አይ ቲንክ እንዲህ ይላል፣ ሰው እውነትን ወደ ማወቅና ወደ መዳን እንዲመጣ በሚወድ በእግዚአብሔር ይላል። እግዚአብሔር ሰው ሁሉ እንዲድን ነው የእግዚአብሔር ፍላጎትና የሰው ልጅ ግን ፍላጎቱ ከሰይጣን ጋር ሆኖ ሰይጣን ፈልጎ ከሄደ ሰይጣን የሚኖርበት ገሃነመ እሳት ውስጥ ይገባል። እሺ ማም፣ አሁን በገሃነም ዙሪያ የመጨረሻ ጥያቄ ልጠይቅህና አማዞን ጫካን ታውቀዋለህ አይደለ? አማዞን ጫካ ውስጥ የሚኖሩ ግሩፖች አሉ፣ ሰዎች አሉ፣ ጎሳዎች አሉ። እነዛ ሰዎች ምንም አይነት ቴክኖሎጂም ሆነ ስለ እምነትም ሆነ ስለ ምንም ነገር የሚያውቁት ነገር የለም። እና እነዛ ሰዎች ምንድን ነው የሚሆኑት? መጽሐፍ ቅዱስ ሮሜ ምዕራፍ 2 ላይ ይላል እግዚአብሔርን ማወቅ ከሰው የተደበቀ እንዳለው መለኮትነቱና ዘላለማዊ ኃይሉ ከፍጥረት ሆኖ ግልጽ ሆኖ ይታያል፣ ማንም የሚያመካኝበት የለም ይላል። ስለዚህ ሰው የሚያመካኝበት ነገር የለም። እግዚአብሔር ራሱን በፍጥረታቱ ገልጧል፣ ራሱን በተለያየ መንገድ ይገልጣል። ስለዚህ ሰው የሚያመካኝበት የለውም ይላል መጽሐፍ ቅዱስ። ስለዚህ ለምሳሌ በምን ሊገለጥ ይችላል? ሕሊና አለ፣ ከተፈጥሮ አለ። ስለዚህ እግዚአብሔር ያንን ማኔጅ ያደርጋል። ማንም ሰው ብሏል መጽሐፍ ቅዱስ ላይ ማንም ሰው ማመካኘት እግዚአብሔር ፊት ሲቆም አልነገርከኝም፣ አላወቅኩም ነበር፣ አልገባኝም ነበር ማለት አይችልም። ይህንን የምናውቀው እዛ ስንሄድ ነው። እንደዛ ነው የሚለው መጽሐፍ። እኔ አሁን አንተን ሳወራህ ስለ ክርስትና እየተማርኩ ነው አይደለ? አማዞን ውስጥ ያሉት ሰዎች ኢየሱስ ጌታ መሆኑን ከምን ሊማሩ ይችላሉ? መጽሐፍ ቅዱስ እንግዲህ በግልጽ እየነገረን ያለው ያንን ነው። እንግዲህ ሰው በደረሰው ልክ ነው አይደለ? ማንም ሰው ይላል እኮ ያገብታል አይደለ? ማንም ሰው የሚያመካኝበት የለም። መለኮታዊ ኃይሉና መለኮትነቱና ምዕራፍ 1 ላይ ነው፣ ይቅርታ ሮሜ ምዕራፍ 1 ላይ። ስለዚህ ማንም ማመካኘት አይችልም፣ ግልጽ ሆኖ ይታያል ካለ፣ ስለዚህ ግልጽ ሆኖ ይታያል ማለት ነው። ስለዚህ የነፍሳችን ይላል መጽሐፍ ቅዱስ ከፍጥረቱ ግልጽ ሆኖ እንዴት የሚገልጥልኝ ሰው አለ? ምንም ማመካኛ የለም ነው የሚለው፣ ግልጽ ነው። እሺ ማም፣ ስፔሲፊክ አድርገህ እንዳቅ በምን ሊገለጥልኝ ይችላል? ኮፒ አድርጌ ላምጣልህ። ሌሎቻችሁ ኮፒ ሊንክ አዲስ መደበኛ ትርጉም እስኪ ይኸው እንዲህ ይላል። ዓለም ከተፈጠረ ጀምሮ የማይታየው እግዚአብሔር ባህሪ፣ ይህም ዘላለማዊ ኃይሉና መለኮትነት ከፍጥረቱ ግልጽ ሆኖ ይታያል። ስለዚህ ይልና ግልጽ ሆኖ ስለሚታይ ይልና እዛ ተቆርጦብኝ ነው ሰዎች ማመካኛ የላቸውም ይላል። ሰዎች ማመካኛ የላቸውም። ሌሎቻችሁ ኮፒ እኮ ማሜ በምን ሊገለጥልን ይችላል? ለምሳሌ ከፍጥረቱ እያልኩ አሁን ለምሳሌ ፍጥረቴ ሰማይና ምድር፣ ህሊናችን በውስጣችን የሚፈጠረው ጥያቄ ተፈጥሯችን አይደል? ይሄ ሁሉ አምላክ የምትፈልግ ነፍስ፣ እነዚህ የመንፈስ ቅዱስ መገለጥ፣ የመላእክቶች መገለጥ። መጽሐፍ ቅዱስ እንደሚያስተምረን በተለያየ ቦታ እግዚአብሔር ራሱን ይገልጣል ለሰዎች፣ ለነፍሳቸው ይናገራል። ስለዚህ በተለያየ መንገድ ጄኔራል ሪቬሌሽን ቅድም ጽፎልህ ነበር። ጄኔራል ሪቬሌሽን እና ስፔሲፊክ ሪቬሌሽን ይባላል። ለምሳሌ እኛ የመጀመሪያው ሪቬሌሽን በፍጥረቱ የሆነ ሪቬሌሽን ነው። ከዛ ሁለተኛ በቃሉ የሆነ ሪቬሌሽን ነው። ሶስተኛ በክራይስት የሆነ ሪቬሌሽን ነው። ስለዚህ ቢያንስ አንዱን ሪቬሌሽን ያገኛል ማለት ነው። በገባው በተገለጠለት በዛ ሪቬሌሽን መሰረት ይዳኛል ማለት ነው። አንድ ሰው አማኝ ለመሆን በኢየሱስ
ጌታ መሆኑን መቀበል አለበት አይደል? አዎ ከሰማ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ካልሰማ እምነት ክህደት የለውም ማለት ነው። ግን መስማት የሚችልበትን ሁኔታ ደግሞ ነገርኩ። ለምሳሌ ከፍጥረቱ አልኩህ የጀነራል ሪቬሌሽን አለ፣ ስፔሲፊክ ሪቬሌሽን አለ፣ ሂሌና የሚባል ነገር አለ። እግዚአብሔር ደግሞ መንፈሱ መላእክትን ይልካል፣ ሰዎችን ይልካል፣ በህልም ይናገራል፣ በራእይ ይናገራል። መጽሐፍ ቅዱስ እንደውም ይላል እግዚአብሔር በልዩ ልዩ መንገድ ይናገራል። በጣም ብዙ ነው። ባይዘው በክርስትና አሁን አረብ ሀገር ውስጥ ምስክርነቶችን ሰምተህ ከሆነ ክርስቶስ ራሱ ይገለጥላቸዋል። እኔ አሁን ለምሳሌ የማውቀው ወንድም አለ አንዋር መስጊድ ውስጥ እየሰገደ እያለ ነው ክርስቶስ የተገለጠለት። ከዛ ቀጠና 2 ሙሉ ወንጌል ሄደ። ቀጥ ብሎ ቦታ በቃ ሁሉን ነገር ነገረው። ቀጥ ብሎ ሄደ፣ ጌታን ተቀበለ። አሁን ያገለግላል። በምን መልኩ ተገለጠለት? ለምሳሌ ሪቬሌሽን ነው። ለምሳሌ በምን አይነት መልኩ ስትል በብዙ አይነት። ለምሳሌ አንተ በምታውቀው ላሳይ። ለሱ ቆይ ነገር እኮ በራእይ እኮ አልኩ። በራእይ ማለት አታውቅም? ለምሳሌ በራእይ ማለት እንዲገባ ለምሳሌ ነብዩ መሐመድ ምን ብሎ ነበረ? መልአክ በአንዳንድ ጊዜ በደወል ድምጽ ይመጣልኝ ነበር፣ አንዳንድ ጊዜ ሰው ሆኖ ይገለጥልኝ ነበር፣ አንዳንድ ጊዜ ደግሞ በራእይ አይደል? በትክክለኛ መገለጥ በሰውነት 2 ጊዜ ብቻ ነው የተቀረው። ሪቬሌሽን ነው፣ ቪዥን ማለት ነው። አብዱዬ ይቅርታ ላስቸግርክ፣ ልግባኔ ግባ። ማሚዬ እንደምን ዋልክ? እንደምን አመሸህ? እግዚአብሔር ይመስገን። እንደት ነው ወንድሜ? ያው እንግዲህ እስካሁን ከአብዱ ጋር ጥሩ ስትወያዩ ነበር። ያው መጨረሻ ላይ እሱ ባመጣቸው ህጎች አንተ ያው የምታውቀውን ነገር አስረድሃል። ለምሳሌ ሰውም በመግደል ወይ ደግሞ በመገደል ያለውን ነገር መጽሐፋዊ አላደረግከውም እና እሱ ላይ ትንሽ ሂስ ለመስጠት ነው። ሲቀጥል ያው ወደ ዋናው ርዕስ እንግባና መጽሐፍ ማለት መጽሐፋዊ አላደረግከውም ነው። መጽሐፍ አልጠቀስኩም። ለምሳሌ ኃጢአቱ ሁሉ እኩል ነው ብዬ ኃጢአቱ ሁሉ አመጽ ነው ብዬ ተናግሬያለሁ። አንደኛ ዮሐንስ ምዕራፍ 3 ላይ ያለ ቃል ነው። እሱን ጠቅሳል። እሱን ሳይሆን መጨረሻ አካባቢ ለምሳሌ የሚገደለው ሰው ወይ ደግሞ ሊጠይቅ አይችልም፣ የገዳዩን ሊጠይቅ አይችልም ብለህ ነበርና እሷን ነገር ነው ከመጽሐፍ አደረግክም ብዬ መጽሐፍ ቅዱስ ላይ አንድ ሰው አንድ ጊዜ ሊሞት ከዛ በኋላ ፍርድ ፊት ሊቆም ይገባዋል ነው እንጂ የትኛውም የመጽሐፍ ቅዱስ ክፍል ላይ ከሞተ በኋላ እንትና ገድሎኛል ብሎ ሪፖርት ያደርጋል የሚል ኃጢአት ያወራርዳል የሚል ምንም አይነት ማስረጃ መጽሐፍ ቅዱስ ውስጥ የለም። በጣም አመሰግናለሁ። እሺ ኢየሱስ ማን ነው? ቆይ ከአንድ ቦታ አንድ ቦታ ትሄዳለህ። ልጁ ጋር እያወራን እንዳለው እናውራሽ። አይ የአብዱ ጥያቄ ስለሆነ እኔ መጽሐፋዊ አላደረግከውም አልኩህ። መጽሐፍ ውስጥ የለም አልክ፣ ዘጋኸው፣ ጨረስክ። ቴንኪው ብያለሁ። መጽሐፍ ውስጥ ምክንያቱም የአብዱ ጥያቄ ስለነበር መጽሐፍ ቅዱስ ውስጥ የለም አይደለም ያልኩት። ሰሰማ አሁን አሰማም ነው የምትለያዩት ሁለታችሁ። እሱ በደንብ ሊያስጠይቅ አይችልም። መጽሐፍ ቅዱስ ላይ መጽሐፍት ማለት በጎችና ፍየሎች ነው የሚለው። ለምሳሌ በግራ ያሉት እናንተ እርጉማን ሂዱ ገሃነም ግቡ፣ እናንተ ደግሞ የአባቴ ብሩካን ወደ ተዘጋጀላችሁ መንግስት ግቡ የሚለው ጌታ ነው እንጂ እነሱ ክስ አይመሰርቱ። ምክንያቱም መብት የላቸውም፣ መጠየቅ መብት የላቸውም ማለት ነው። እነሱ መብት የላቸውም ሳይሆን ምን መብት አለው? አንድ ሰው ገሃነም የሚገባ ሰው እኔ መሐመድ ገደለኝ ብዬ ብል ለፈጣሪ መጠየቅ አልችልም ማለት ነው። ምኑን ትላለህ አንተ? ዙሮ ወደ ገደለኝም ብትል ገደለኝም አትል ምንም ጥቅም የለው። አንተ በክርስቶስ ካላመንክ ገሃነም ነው፣ ምንም ለውጥ የለውም። እኔንም ብትከሰኝ የምታገኘው ነገር እኔ በክርስቶስ ኢየሱስ አምኜ ኃጢአት የሰራሁት በአምላኬ ላይ ነው፣ አምላክ ይቅር ብሎኛል። ስለዚህ አንተ ኢየሱስ ነህ፣ ስለዚህ ገሃነም ነው የምትገባው፣ እኔም ገነት ነው የምገባው ማለት ነው። ስለዚህ ክሱ ምን ነው? ክሱ እኮ ማወራረድ። አሁን አንተ በእስልምና እንደምታውቀው ነገር አለ። ለምሳሌ አንተ ብር ተበድረ ካልከፈልክ ከዛ ያኔ ትከሳለህ። ከዛ የኔን ኃጢአት አንተ ላይ
የኔን ጽድቅ አንተ ላይ አድርጎ መልካም ነገር አድርጎ ያንተን ክፉ ነገር እኔ ላይ ያደርጋል። እንደዚህ የሚባል አስተምሮ ክርስትና ውስጥ የለም። አንድ ሰው ገሃነም የሚገባው በክርስቶስ በማመኑና ባለማመኑ እንጂ በሆነች ሚዛን ተመዝኖ የዛ ሚዛን ሲበዛለት የሚባል አስተምሮ የለም ክርስትና ውስጥ። በጣም አመሰግናለሁ። በቃ አሁን ግልጽ ሆኖልኛል። በክርስቶስ ማመን እንጂ ምንም አይነት ወንጀል ማንም ላይ ብታደርግ በማመንህ ብቻ ትድናለህ እንጂ ማንም ሊከስህ ማንም ሊያስጠይቅህ አይችልም። ይሄ ሊትራሊ የጆሮ ችግር ነው። አሁን ይሄ የጆሮ ችግርና ወይም ደግሞ ሐሳብ የመጠምዘዝ ችግር ነው። ልጁ በትክክል ነው ሲሰማ፣ አንተ ደግሞ ሌላ ነው የምታወራው። እኔ ኃጢአት አንሰራም፣ መንፈስ ቅዱስ በውስጣችን ይወቅሰናል። ኃጢአት ከሰራን ግን ለዛ ኃጢአት አባታችን እግዚአብሔር ይቀጣናል እያልኩ ሳስተምር ቆይቼ ምንም ችግር የለውም ትላለህ። አለመስማት ነው። አንተ አሁን መስማት አትችልም። ስለዚህ ጥያቄህን አቅርብ። ጥያቄ እስከምመልስ ልጠብቅ። ካልገባ ቤት ሄዳ ታሰላስለዋል። ቅድም ወንድማችን እኮ ገልጾታል። ዝም ብለህ የራስን ሀሳብ አትመልስ። እኔ መለስኩልህን እንጂ አንተ የምትፈልገውን አይደል። ይሰማና ይገለብጠውና እኔ ያላልኩትን እንዳለ አድርጎ ሀሳብ አስይዞ መሄድ ነው የሚፈልገው። ይሄ ደግሞ የልብ ሰው አይነት ሳይሆን በሃይማኖት የታጠረ ሰው አይነት ባህሪ ነው። እንደዚህ ያለ ነገር ይቅርና። እሺ ኢየሱስ ማን ነው? ኢየሱስን አስረዳኝ። 30 ደቂቃ ስጠኝ። ኢየሱስ ማን ነው? እሺ ጥያቄ ከሌለ 30 ደቂቃ ስጠኝ። አይ ጥያቄማ ጠይቃለሁ 30 ደቂቃ። አሁን ሰዓታችንም ኦልሞስት ሄዷል። ረጅም ሰዓት ቁጭ ብዬ አድምጫለሁና ስለዚህ ጥያቄህን ስፔሲፊክ አድርጎ ኢየሱስ ማን ነው የሚለው ላይ እየመጣችሁ ኢየሱስ ጉዳይ ላይ እንድትጠይቁ። እሺ ቅድም አንተ ከዘፍጥረት እስከ ላይ ነው ማብራት። እሺ አንተ ቅድም እኔ ተወልጃለሁ እንጂ አልተፈጠርኩም ብለሃል። ዳይሬክት መፈጠር አይደለም። ልክ ነው። ኮንቴንት የተፈጠረ ነው። ግን አዳምና ሔዋን ተፈጠሩ። ከዛ በኋላ ያሉት ብዙ ተባዙ ምድርን ሙሏት አለ። መዋለድ የሚባለው ነው የተከናወነው ለማለት ነው። ይህን ስፔሲፊክ ለማድረግ ነው እንጂ ፍጥረት ሁሉ ሰው ሁሉ የተፈጠረ ነው። ግን ስፔሲፊክ መፈጠር ማለት ምን ማለት እንደሆነ እኛ ደግሞ መወለድ ማለት ምን ማለት እንደሆነ እያሳየሁ። እሺ የሰው ልጅ የተፈጠረበት ዓላማ ምንድን ነው? በመጽሐፍ ቅዱስ የሰው ልጅ የተፈጠረው በእግዚአብሔር መልክና ምሳሌ ከእግዚአብሔር ጋር ለዘላለም እንዲኖር የተፈጠረው ለዚህ ብቻ ነው? በፈጣሪ መልክና ምሳሌ እንዲኖር ብቻ ነው የተፈጠረው? አዎ ሌላ ምንም የለም። በእግዚአብሔር መልክና ምሳሌ ከእግዚአብሔር ጋር ለዘላለም እንዲኖር። እሺ ለፈጣሪ ባሪያ አይደለህም አንተ? በእግዚአብሔር መልክና ምሳሌ ማለት እግዚአብሔር ቸር ነው፣ እኛም ቸር። እግዚአብሔር መልካም ነው፣ እኛም መልካም። እግዚአብሔር ፍቅር ነው፣ እኛም ፍቅር። እግዚአብሔር ይቅር ባይ ነው፣ እኛም ይቅር ባይ። እንደዚህ እንድንሆን የተፈጠርነው ይሄ ነው። አምልኮ የሚባለው ራሱ ይሄ ነው። እግዚአብሔር ጋር በእግዚአብሔር ባህሪ መኖር ነው የአምልኮ ራሱ። ቴንክ ዩ። ከኢየሱስና ከሰይጣን ማን ይበልጣል በስልጣን? በምን አይነት ስልጣን? በስልጣን እኮ የትኛው ስልጣን? ስልጣን እኮ ብዙ ነው። አይ በተሰጣቸው ስልጣን፣ ለሁለቱም በተሰጣቸው ስልጣን የትኛው ይበልጣል? አልገባኝም። እኔ ሰይጣን ምንድን ነው የተሰጠው ስልጣን? ሰይጣን አቅም እንዳለው መፈተን እንደሚችል። አቅምና ስልጣን ለይ ምና ስልጣን አትወላውል። ስታወራ አትወላውል። ስልጣን ማለት እኮ ስልጣን ማለት አቅም ነው። ስልጣን ሲኖርህ አቅም ይኖርሃል። ስልጣን አቅም አይደለም። ስልጣን ሌላ፣ አቅም ሌላ። ቃላቱን እንኳን ለያቸው እንጂ ብራዘር ተው እንጂ። በቃ አሁን አንተ ጋር ማውራት የሚችለው ሌላ ነገር ይቅርና አይቀርም። ለሰይጣን ከሰይጣንና ከኢየሱስ ማን ይበልጣል? ላስወጣህ ካልሆነ ማለት ነው። ምክንያቱም ስነ ስርዓት ስለሌለ ሰው ስነ ስርዓት መኖር አለበት ሲያወራ። እስከሱ ጋር ስናወራ የለበት ስነ ስርዓት ነው የምናወራው። መጀመሪያ ለሰይጣን የተሰጠውን ስልጣን ንገረን፣ ወይ ተሳስቻለሁ ብለህ ቀጥል። ካልሆነ ድገታችሁ ረድሽ ይውላል። አልተሳሳትኩም። ኢየሱስን ስለፈተነው ብዙ ስላደረገው ስለፈተና ስለአሁንም ሌላ ሐሳብ ውስጥ ቅድም ፈተና ሌላ ጉዳይ። የሰጠው ለሰይጣን የተሰጠው ስልጣን ምንድን ነው? ይሄን ካልመለስክልኝ እኔም ሌላ ነገር ልናገር ከምንጣላ ከምንጋጭ ታችሁ ረድ። አንጣላም። የጠየኩህ በቃ መመለስ ካልፈለክ ቴንክ ዩ አባቴ ቻው። መመለስ ካልፈለክ ይላል። እኔ መመለስ እያልኩ መመለስ ካልፈለክ እኮ ለሰይጣን አይደለም ጠየቅኩ። እኔ ስጠይቅ
ለሰይጣን ያለው ይሄ ነው፣ ለኢየሱስ ያለው ይሄ ነው በልና ንገረኝ። አንተ እኮ ነው ያልከው። አጭር ነገር አንተ እኮ ነው ለሰይጣን የተሰጠ ስልጣን አልክ። ስለዚህ የተሰጠውን ስልጣን ስትነግረኝ እኔ እመልስልሃለሁ። አንተው ብለህ እኔ አንተን እንዳብራራ ትፈልጋለህ? አንተው እኮ ነው ስልጣን አለው ብለህ የተናገርከው። ስለዚህ የተሰጠውን ስልጣን ንገረኝ፣ ወይ ተሳስቻለሁ ብለህ ላብራራለህ። አልተሳሳትኩም። ሰይጣን ስልጣን አለው እኮ። ስልጣኑን ንገረኛ። ምን አይነት ስልጣን የተሰጠው ንገረኝ። ስልጣኑ የሰው ልጅ የመፈተን የት ስልጣን ተሰጠው የሚለውን የመጽሐፍ ቅዱስ ክፍል ንገረኝ ብራዘር። ለምሳሌ ስልጣን ስለተሰጠው ነው ኢየሱስን ስልጣን ብራዘር ስልጣን ነው ያልኩህ። ስልጣን ተሰጠው የሚለውን ንገረኝ እባክህ፣ አትወላውል። ስለፈተን ስልጣን አይደለም። ለምሳሌ አንተ ተማሪ ስትሆን አስተማሪ ሊፈትንህ አይችልም። አስተማሪ መፈተንና ሰይጣን መፈተን አንድ አይነት ነው እንዴ? ስለዚህ አላህን ሰይጣን ፈትኖታል ማለት ነው። እንደዛ ከሆነ ምን እያልክ አሁንም መስመር ትለቃለህ አንተ። ይኸውልህ መጽሐፉ ላይ እኮ ኢየሱስ እንደተፈተነ ይነግርሃል። ተመልከቱ። እኔ እስካሁን ምንም አላልኩትም። እኔ ልክ አላህን ስናገር ግን መስመር እለቃለሁ። እሱ ስለ ኢየሱስ ሲያወራ መስመር አይለቅም። አያችሁ ምን አይነት እንደሆነ። ስለዚህ እታች ውረድ እባክህ፣ ስወድህ እታች ውረድ። ድጋሚ ሌላ ነገር አትናገር እሺ ወንድም፣ በፍቅር እንለያይ። ምክንያቱም አንተ ዲሲፕሊን ያለህ ሰው አይደለህም። ተባረክ። እታች ውረድና ሌላ ጊዜ እናወራለን። ቤተሰቦችንም ረበሽኩ። እንዴት አብዲ ጋር እኮ በስነ ስርዓት እንዲያወራ